አሞኝ ካላኩኝ እኔ አፈር ብላ እናቴ ምግብ አትበላም ነው የምልሽ። ማንም ይሰጣት የለም። እኔ ነኝ የምረዳት። አቡ አንድ እጅሽ እስቲ ለብቻ አጨብጭበሽ አሳየኝ እስኪ። ያጨበጭብልሻል አንድ እጅሽ ብቻውን? ደከመኝ፣ በልጅነት ደከመኝ። አቡ አንጀቴን ከፍቼ ባሳይሽ አንጀቴ ወደ ውስጥ ጥፍ ብሏል። በሽተኛ ነው የምመስለው። ማርያምን በሽተኛ ነው የምመስለው። በጣም ነው የሚያምር። ኢትዮጵያ ጸበል መግባት እፈልጋለሁ፣ ግን እኔ ለኢትዮጵያ ብዬ ከሄድኩኝ እናቴ ሳትበላ ነው የምትኖረው። እናቴ ከሰው ጋራ ማህበራዊ ህይወት አትኖርም። እድር አትገባም። ሌሎቹስ? አንቺ ብቻ ነው እንዴ እናትሽ የወለደችው? ስንት ነው የወለደችው? አቧራት ነን ብዬሻለሁ። አንዷ የኔ ታናሽ ናት። ሌላዋስ? አንደኛዋ አሁን ሙሽ ናት የምትያት፣ አንደኛዋ ሙሽ ናት። አንደኛዋስ? አንደኛዋ መብራት ትባላለች። የአቤሎ ነው የምትኖረው። እሷም ከኛ የምትፈልግ ናት፣ ከኛ የምትጠብቅ ናት። ታናሽሽ? ታናሽ ገና ልጅ ናት አቡ። እሷን ላመጣ እየታገልኩ ነው። መጀመሪያ ሞክሬ እሷ ከመጣችልኝ እኔ ኢትዮጵያ ሄጄ ጸበል እገባለሁ ነው በቃ ሀሳቤ። ጸበል እገባለሁ በቃ። መጠመቅ እፈልጋለሁ። እያመመኝ ነው። አሁንም መንፈሱ የትናንቷን ልጅ እየጠራ ነው የሚለፈልፈው አቡ። ገባሽ? በየአመቱ ነው እየሄደች የምታሳድሰው። በየአመቱ ነው እየሄደች የምታሳድሰው። እሷን እየጠራ ነው ዛሬ ላይ የሚለፈልፈው። እግዚአብሔርን ኪያም ማስገባት ትችያለሽ አለ ከስር እየጻፈልኝ ነው። ታስገባኝ እያለ ነው። እግዚአብሔር ኪያን አስገቡት ጋይስ። አቡ ሲያመኝ ሽንት ቤት ነው አትይም፣ የት ነው አትይም። አንስቶ ነው የሚጥለኝ። ራቁቴን ነው የሚያስጌደኝ። አቡ ከበደኝ ብቻ። እህቴን አመጣታለሁ ብዬ በክያ በኩል ጀምሬ እሱም አልተሳካም። እህቴ ከአንዴም ሁለቴ ማላታይን ጠጣች። ጠጣች? አሁን ምንድን ነው የጠጣችው? ሁለት ጊዜ ማላታይን ጠጥታ ነው የተረፈችው። የሚገል ነው። መርዝ ነው? መድኃኒት ነው? ምንድን ነው? የሚገል መድኃኒት ነው። ማላታይን ነው የሚባለው። ገዝታ ነው አቡ፣ ገዝታ ነው ብሎ ይሸጣል እንዴ? ልክ እንደ እንትን ነው። ላይክ እንደ ምንድን ነው የዕቃ የሚታጠብበት ምንድን ነው? እንደ ፍላሽ ማለት ነው። እዚህ ሀገር ፍላሽ ክሊኒንግ ስታፍ ያው እንደሱ እንደ ምንድን ነው የተባይ መድኃኒት ነው ብቻ። እሱን ጠጥታ አቡ ከአንዴም ሁለቴ ሆስፒታል ገባች። ከአንዴም ሁለቴ ሆስፒታል ገባች አቡ። ስንት አመቷ ነው? እድሜዋ ስንት ነው? ታናሽ በስንት አመት ነው አንቺ የምትበልጫት? አቡ እሷ አሁን 18 አመቷ ነው። አሁን 18 አመቷ ነው እንዴ። አንቺ የዛኔ እናትሽ ሀያትሽ ጋር ትታሽ ስትሄድ ታናሽሽ ተወልዳ ነበረ። አንቺ የ15 አመት ትንጥዬ ናት። ጥንጥዬ ናት ማለት ያኔ ብዙም ጥንጥዬ አይደለችም አቡ። አንቺ የ15 አመት እንጂ ያለሽ እሷ ታናሽንና እኔ ነን የምናስቸግራት እንጂ አስቸግሯትም። አሁን አንቺ 26 አመትሽ ነው። ስለዚህ 26 አመቴ ነው። ልጅ አሁን 11 አመቷ ነው የኔ ልጅ። ምንትናት ገና የዛኔ የ3 አመት ልጅ ነበረች። አንቺ 15 አመት ልጅ እያለሽ እናትሽ በጣም ትንሽዬ ናት። ሐዋሳ ስትሄድ የ3 አመት ልጅ ነበረች ታናሽሽ። ቼቼ ነው በቃ ቼቼ ነው የምታረጋት። ወፍጮ ቤትም ስንሰራ ቼቼ እያረግናት ነው ይዘን እኔ እና እናቴ ሄደን እየሰራን ነበረው። ስለዚህ 18 አመቷ ታዲያ ትምህርት ጨርሳ ነው አረብ ሀገር መምጣት የፈለገችው። 8 ሚኒስትሪ እምቢ አላ በቃ አቡ። በዛ ላይ እኔ ማገዝ ትፈልጋለች። አውቃለች እንደደከመኝ በቃ ማገዝና እኔ ሄጄ ጸበል እንድገባ ነው የምትፈልገው። በቃ ሁሉም ሰው ነይ ነው አቡ። አንቺ የሆነ ሰው እኔ ልግባ ብሎ ይጻፍልሽና ገብተሽ ይንገሩሽ አቡ። በጣም ነው የሚያመኝ ማርያምን አቡ። ግን አንድ ወር አሞኝ ኢትዮጵያ ብገባ እናቴ አትበላም፣ እናቴ አትጠጣም። በቃ እኔ ነኝ ሁሉን ነገር።
ጓደኞቼ ሲጠይቁላት ታግዣታለሽ ወይ? እቺ ልጅ አራኑሽ አግዣት እባክሽ እንደዚህ ሆነ እያገዝኳት አይደለ? እነሱ የተንደላቀቀ ህይወት ሊኖሩ ብለው ነው። በዚህ በ100,000 ብር የተነሳ ትናንትና እናቴ ጋር ልካ አንቺንም ልጅሽንም አሳቅላለሁ አቦ ሄጃ አለቻት። አቦ ማለት ይህ የሚሳሉበት ቦታ ነው፣ ስለት የምትሳይበት የሰው ልጅ። ቀጣሽ ሀዊ ጋር 2 ወር ነው ሰራ ያልሽኝ? አቡ ሀዊ ጋር ከኪያ ጋር 3 ወር ተቀምጠሽ ስራ አጥተሽ ከፈረንጆቹ ቤት ከወጣሽ በኋላ ሀዊ ጋር ስንት ወር ሰራሽ? ሀዊ ጋር 24 ቀን እንደሰራውኝ ለምን 1 ወር ከ4 ቀን እንደሰራው ኪያ እኔ ጋር ስሪ በቃ ብሎኝ ኪዩ ጋር ገባው። እሱ ጋር ልሰራ እሱ 1 ወር እንበለው በቃ 24 ቀኑን 1 ወር እንበለው። 1 ወር ሀዊ ጋር ሰራሽና ኪያ ጋር ስንት ወር ሰራሽ? ኪያ ጋር ቢያንስ 14 ቀን የሰራሁት መሴስ ነገር እና እኔ ጋር ስሪ ድሮም ሰርተሽ አይደል ብላ እሷ ጋር ተቀመጥሽ። 1 ወር አይደለም ቅድም 3 ወር ነው ያልሽኝ። 6 ወር ጓደኛሽ የተካችሽ ቤት ቆይ አንዴ በእናትሽ ማሪ 6 ወር ጓደኛሽ የተካችሽ ቤት ሰራሽ በ3500 ድርሃም። ከዛ ወጥተሽ ደግሞ እሷ ስትመጣ ስራዋን አስረክበሽ ኪያ ጋር 3 ወር ተቀመጥሽ አይደል? እንደዛ እኮ ነው ያልሽኝ። አዎ ኪያ ጋር 3 ወር ቁጭ ያለ ስራ እኮ ነው የምልሽ። ያለ ከ20 ምናምን ቀኔ ነው ዛሬ 2 ወር። አሁን ኦክቶበር ነው ዲሴምበር ነው ቀጣይ ወር ዲሴምበር ላይ ነው ያለ። ቀጣይ አሁን ዲሴምበር ነው የሚገባው። አዎ ዲሴምበር 9 3 ወሬን ይዛለሁ እዚህ ቤት። ኦኬ ጥሩ። ስለዚህ ኦልሬዲ ሀዊ ጋር የሰራሽበት የ1 ወር ደሞዝ አለ። ኪያ ጋር የሰራሽበት የ15 ቀን ደሞዝ አለ። 100,000 ብር አይሞላም በኢትዮጵያ። እዚህ ቤት የሰራሽበት የ3 ወር ደሞዝ አለ። ለምን ሰተሽ 100,000 ብሯን አትገላገይም? አይሞላም። ልንገርሽ ቆይ እሺ። ሀዊ ቤት እንደዛ ሰርቼ ወጣሁኝ። ሀዊ ቤት ስወጣ ብር ይዤ አይደለም የወጣሁት ከሀዊ ጋር ማለት ትቼ ወጣ ማለት እኔ ሀዋ አንቺ ጋር ስራ ሰርቼ አውቀሽ ካልሰጠሽኝ ዝም ነው የምለው። በቃ ዝም ማለት በቃ ምክንያቱም ሀዊ ለእኔ በጣም ጥሩ ሰው ስለሆነ ብር ጠይቄ መቀበል በጣም ነው የምፈራው። ለዛ ዝም ብዬ ወጣው። እሷ እንደውም ብሯን ሳልሰጣት ሄደች። እናትን ደውላችሁ ጥሯት እያለች ዛሬ ነገ እያልኩ ሳልሄድ ቀረሁኝ። ምክንያቱም በዛ ጊዜ እንትን አልቸገረኝም። በቃ እንትን ኪያ ጋም ስላለው ምንም እንትን ስላላለኝ ዛሬ ነገ እያልኩኝ ሳልሄድ ቀረው። የሆነ ጊዜ ላይ ልጄ ትምህርት ቤት ልትገባ ብር ቸገረኝ። ሀዊ ጋር ስገባ በ1500 ብር ነው መሰለኝ ተናው። በ1500 ሳይሆን ድሮም እሷ አውቃን የሰጠችኝ አሁንም አውቀሽ ስጭኝ ብያት እኔ ጋር የነበረችው ልጅ ያለ ወረቀት 1,500 ነበር የምትሰራው ስላለችኝ ገባሁኝ። በቃ አንቺ ደስ ያለሽን ስጭኝ ማለት ቤት ከመዋል ይሻላል ብዬ ነው የሄድኩት እሷ ጋር። ገባሽ? እንደምትሰጠኝ አውቃለሁ። ከዛ በደሞዝ ከዛ ታናሽ እህቴ ከእናቴ ሽሮ ትሰርቃለች። እናቴ ተመልሳ መታ እንጀራ መሸጥ ጀምራለች ትንሽ ለትንሽ። ከዛ ላይ እንጀራ ሰርቃ ትሰጠኛለች፣ ሽሮ በርበሬ ትሰጠኛለች። እሱን 20 ብር ይሰጠኝና አቡ ጎመን በቂጣ መብላት አይፈልግም። የሚፈልገው እንጀራ የተሞናሞነ መብላት ነው ባሌም የሚፈልገው። እኔ ደግሞ እንዴት ነው በ20 ብር ስንቱን ገዝቼ ነው ስንቱን አድርጌ ነው ምችለው። ልክ ቡና ሲያፈሉ ልክ ሲቆሉ ሲሸተኝ ነፍሴን ይዤ ወጥቼ ሄዳለሁ። የተከራየውበት ቤት ያውቃሉ፣ ግማሾቹ ያውቃሉ። ማለት ግን አልገባኝም። ማለት መልሰሽ አፍልተሽ መጥራት አለብሽ ነው? አዋው የሰው ቡና አሁን እኛ ጋር የሰው ቡና ጠጥተሽ ዝም አትይም። በሳምንትም ሆነ በ3 ቀን ታፊያለሽ። ስታፊያ የቡና ቁርስ ያስፈልግሻል። ቡናው ራሱ መግዣ። ባዶ ቡና አፍልተሽ አትጠሪም። ግዴታ እንደነሱ የቡና ቁርስ ትጠሪያቸዋለሽ፣ ይጠብቃሉ ነው እንዴ? ባዶ ቡና ትያለሽ። ቡናው ራሱ መግዣ ብር ያስፈልግሻል። ማዕረይ ብር ያስፈልግሻል። ቡናውን ራሱ መግዣው ማለት ነው። ያ የለኝም። ምናልባት እኮ አንቺ ስላፈርሽ እንጂ ይረዱሽ ይሆናል። በጣም ነው የምትረዳኝ አንዷ፣ በጣም ነው የምትረዳኝ አቡ፣ በጣም ነው የምትረዳኝ። በቃ ታይ እኔ ከአንቺ ድሮም እኔ ቤት ነው ያደግሽው፣ አንቺም እኔ ቤት ነው ያደግሽው። እኔ ምንም አልፈልግም፣ ግን የተፈላ ቡና ቢያንስ ጠጥተሽ ልጅቷን አጥቢያት ትለኛለች። ከዛ ያንን በቃ እኔ በጣም ነው የምሳቀቀው። እና አንድ ጊዜ ትዝ ይለኛል፣ ጠዋት ነው ምን አለኝ፣ ሰክሮ ነው በቃ ሁሌ የሚመጣው። ስለሱ ማሰብም ማውራትም አልፈልግም እና ሰክሮ ነው የሚመጣው።
አንቺን ማላይበት የት ልሂድ አለኝ። እንደ ነገ ቅዱስ ያሬድ የሚባል የኛ በኦርቶዶክስ ቅዱስ ያሬድ በ11 ቅዱስ ያሬድ እለት ነው እና በሃይማኖቴ እግዚአብሔር ይመስገን ጎበዝ ነኝ። ይሄዳለሁ ቤተክርስቲያን፣ ከፈጣሪ ጋር መነጋገር በጣም እወዳለሁ። ከዛ ቅዱስ ያሬድ ነው አዲስ ታቦት ነበረ ወደኛ የሚመጣው እና መጥቶ ታቦቱ በ10 ገብቶ በ11 ንግስ ነበረ። ጠዋት ማታ ሲያንገበግበኝ አደርኩኝና ጠዋት ተነስቼ ሄጄ ቅዱስ ያሬድ አልኩት። የኔ ህይወት ከጓደኞቼ በታች ሆኜ ከኩዮቼ በታች ሆኜ እናቴ ጠልታኝ ቤተሰብ ጠልቶኝ ከልጄ ጋር እንዲህ እየተጨነኩ ነው። ልጄም እየተሳቀቀች ነው። እባክህ ለእኔ መላ ስጠኝ አልኩት። በእውነት ነው የምልሽ ከልቤን አልቅሼ ሄድኩት። ከዛ እግዚአብሔር ይመስገን ልክ እንደ ሄድኩኝ በሁለተኛው ቀን ነው ምናምን አጎቴ ጠራኝና 50 ብር ሰጠኝ። ለእህቴ ኢማጂን አስቢ፣ ለእህቴ በግ ነው ይዞላት የመጣው። ወርጄ ለእኔ ማንም ምንም ያመጣልኝ ነገር የለም። አክስት ሀብታም የሞያሌ ያቤሎ ከተማ ላይ ገነት ዘውዴ ተብላ ሀብታም አክስት አለኝ። አቡ በጣም ሀብታም የተንደላቀቀች አክስት። ውሻ ነው ቤት ብለው የሚጠሩኝ። ውሻ እርግዛለች ሲሏት ታስወጣው ብላ 400 ብር ላከች። 400 ብር ስጧት ታስወጣው። በዚህ እድሜዋ ወልዳ ምን ልታረግ ነው ስትል እኔ አላስወጣም ልጄ አላስወጣም ብዬ ያንን ብር መለስኩላት። ከዛ አጋጣሚ ስትመጣ ከሞያሌ ልብስ ይዛልኝ ስትመጣ ለእህቴ ልጅ ባመጣችበት ለእኔ ስታመጣ አልፈልግም፣ ትናንት አስወጫት ላልሽው ልጅ ዛሬ ልብስ ብትሰጪኝ እኔ አልቀበልሽም፣ እኔ አልፈልግም ብዬ ያንን መለስኩ ማለት ነው። ከዛ አጎቴ 50 ብር ሰጠኝ። ለእኔ 50 ብር ይቅርና 5 ብር ትልቅ ቦታ አለው። አልቀበልም ማለት አልችልም። ገባሽ? ከዛ ያንን 50 ብር ተቀበልኩኝና ሀሳብሽ እንዲህ ነው እንዲሆነሽ ነው የአጎቴ ሚስት ለእናቴ እቺ ልጅ አንድ ነገር ብትሆን ብሎ ሁሉም ሲጮሁባት ከእንደገና ጭራሽ ወደ እኔ መቅረብ ጀመረች። ልጄንም ማገዝ ጀመረች። ከዛ እናቴ ቤት ስመጣ ነፍሴ ተመለሰ። እንጀራም በላለሁ፣ ቡናም በሰዓት ጠጣለሁ፣ ያገኘሁትን እበላለሁ። በቃ እግዚአብሔር ይመስገን ነፍሴ ትንሽ ተመለሰ። ክርስቶስን ነው የምልሽ፣ ነፍሴ ተመለሰ። ከዛ እንደዛ እየሆንኩኝ በቃ አጎቴ ቤይሩት መሄድ አለባት አለ። ፓስፖርት አውጪ አለኝ። በነገራችን ላይ አቡ ዛሬም የሰው እጅ አላይም፣ ወደፊትም አላይም። ፈጣሪ አያሳየኝ። ትናንትም አላየሁም፣ ግን የሆነ ሰዓት ላይ አይቼ ነበረ። ትዳሬ ውስጥ እያለሁኝ እርቦኝ አጥቼ በጣም ቆንጆ አቡ እኔ በጣም ቆንጆ ከነ ጸጉሬ ከነ መልኬ በጣም ቆንጆ ነኝ። በጣም ቆንጆ አቡ ማርያምን ስዕል ነው የምመስለው። ግን ልክ ትዳሬ ላይ ስገባ የሁሉ ነገር አለቀ። የኔ ነገር ቆንጅና ሁሉም ነገር ረጋፊ ነው። ለእኔ ያ ነገር አሁን ላይ መስሎ አይታየኝም። ሁሉም ነገር የረገፈ አቡ። ከዛ በቃ ለትዳሬ ህይወቴ ለትዳሬ ሰጥቼ መኖር ጀመርኩኝ። በቃ እየኖርኩኝ ፓስፖርት አውጪ ሲለኝ ኦኬ አልኩኝና ያቺ አከራዬ ውሻ አለች። አሁን አጎትሽ እንዲህ አይነት መላ ሰጥቶሻል። ማዙም አለች፣ እናቴ ማዙ ነው ስሟ። ማዙም አለች፣ ልጅሽን ለእኛ እየጣልሽ የሆነ ነገር ስሪ እና እንዴ እንደዛ ከሆነ አልኩና ማርያምን አከራዬ ናት እዚህ ይለኛል አቡ 150 ብር አንስታ ሰጠችኝና 100 ብር ቦይና ገዝቼ ሸጥኩኝ። ቦይና ገዛውኝና 100 ብር ቦይና ገዝቼ ያንን ቦይና ዳጣ ለንቅጬ ማታ አውጥቼ ሸጥኩኝ። 100 ብር የገዛሁት አቡ 180 ብር ሸጥኩት። 80 ብር ለእኔ ቀልድ አይደለም። እንደዚህ ነው ለካ አልኩና ማለት ድሮ ሸጠው ነበረ ግን ትቼዋለሁ። ምክንያቱም በቃ ወደ ትዳር ምናምን ስገባ ትቼዋለሁ። ከዛ ኦኬ እንደዚህ ከሆንኩ እስከዛሬ ለምን ተራብኩ? ልጄን አከራዬ ጋር እየጣልኩኝ ቦይናዬን በቃ ውሻ ተባልኩ። በቃ በቦይና ጎበዝ ሆንኩኝ። ከዛ ብሬን አስቀመጥኩኝና ነብሷን ይማራት አንድ አክስት አለችኝ። እሷ 2000 ብር ጨመረችልኝ። ሄጄ ፓስፖርቴን አወጣሁኝ።
እንደው ሰው ፓስፖርቱ ሲወጣ አሜሪካን የሄደ ይመስለዋል። በቃ እኔ ፓስፖርቴን ሲይዝ በቃ ሁሉም ነገር ከላይ ላይ ቀለለ ሀቡ፣ ሁሉም ነገር። ከዛ ለመከራ የተፈተነ መቼስ መቼ እንትን ይለዋል። ፓስፖርቱን ያዝኩኝ፣ ወዲያ ማለት ጀመርኩ። አጎቴ ሚስቱን አናገረ። ችግር የለም ወስዳት አለው አለች። እግዚአብሔር ይስጣቸው። በዚህም ብለው በቃ አቡ በብዙ ቻሌንጅ ማለት አለ። በጣም ብዙ ፈተና አለ አቡ። በቃም ላይክ መናገር የማልፈልገው ኢቨን በፓስፖርቴ ላይ አቡ እስከ ዛሬ ታምሜ ቴክ በነገራችን ላይ ቻይኖቹ ቤት እየሰራው እንጂ ሂጂ እናትሽን መርቂኝ በያት። እናቴንም ለእናቴም አማክሬ ነው ዛሬ አንቺ ቤት የመጣሁት። ከጆርዳን ስትገባ ኢትዮጵያ ምንም ብርም የላትም፣ ትበሳጫለች። እኑሽ ነው ስማ፣ እኑሽ እናታችን ረግማሽ ይሆናል። ሂጂና መርቂኝ በያት ብዬ 10,000 ብር ሰጠኋት። የሚስቁትን ጥርሳችሁ ይርገፍ። ሚዩት አድርጓቸው። ምንም የሚያስቅ ነገር አለ እዚጋ። ኮሜዲ ነው እያወራች ያለችው። ሞዴሬተሮች ገብታ ነው ብር ሰጠዋትና ሂጂ እናታችን ረግማሽ ይሆናል መርቂኝ በያት የማይስተካከሉልሽ አልኳትና ኢትዮጵያ ያደረግኳት እና ማለት ከአዲስ አበባ ወደ ይርጋለም ሄዳ እናታችን እንድትመርቃት አደረግኩ። ከዛ ሄደች አቡ። ይሄንንም ዛሬ የምናገረው እናቴ አስታውሳኝ ነው። ክርስቶስ ምስክሬ ነው አቡ። ያንን አደረግኩ። በቃ እኔ ማለት ቢኖረኝ ለእህቴ እህቴ የኢትዮጵያ ስትኖር እራሷን ያኖረች ናት። ጎበዝ ናት። በጣም በነፃነት ነው መኖር የለመደችው። መዳም ቤት ገብታ መስራት አትችልም ማለት በቃ አትችልም ስልሽ በቃ በነፃነት መኖር የለመደ ሰው ሀቡ መዳም ቤት ገብቶ መስራት ላይ እንደዚህ ተጠባብቃ ምናምን መስራት አትችልም። ያ ነገሯ ያሳዝነኛል። ግን ምንም ማድረግ ስለማልችል ግዴታ መስራትና ህይወትን ማየት አለባት። በዛ በጣም ነው የምታሳዝነኝ። ከዛ ያንን እያደረግኩኝ እሷ በምን በኩል እንደሆነ አላውቅም፣ እንዴት አድርጋም እንደሆነ አላውቅም፣ ተሳክቶ ለኳታር ሄደች። እናቴ ጋር ሄደች። እኔ ያልኳትንም አላደረገችም። ተመረቂም ብያት ያንንም አላደረገችም። ጨው ለራስ ስትል ብዬ ሁሉንም ነገር ተውኩኝ። አያገባኝም። እኔ በሰዓቱ የምችለውን ነው ያደረግኩት። በቃ ማድረግ ያለብኝን። ከምንም በላይ የሰው ምርቃት ነው ሀቡ። እኔ እዚህ 4,000 ሰው አለኝ። 4,000ም ቢመርቀኝ የአንዱ ይሰማልኛል፣ ቢረግመኝም የአንዱ ይሰማልኛል። በዛ ነገር አምናለሁ። ከዛ አላደረገችም፣ ችግር የለውም እኔ ምን አገባኝ አልኩኝ። ኳታር ሄደች አቡ። እግዚአብሔር ይመስገን ኳታር ሄዳ መስራት ጀመረች ምናምን ነገር። እሷ ኳታር ስትሄድ እኔ ግን እዚህ ዱባይ ላይ በእራብ እሷ እየሰራች እኔ ተቸገርኩ በጣም። ኢጃዛ ቤት ያመኛል። በአመት ነው የምታሳድስብኝ እየሄደች እቺ ሴት ያሰራችብኝ ሴት በአመት ነው የምታሳድስብኝ። በአመት ነው የምታሳድስብኝ። ያመኛል። ከዛ አቡ ማርያምን በቃ ሲነሳብኝ ዱባይ ላይ ራቁቴን ነው የሚያስኬደኝ። ቴንክ ዩ ነው ሀቡ። ዱባይ ላይ የሚያስኬደኝ ኪያ ነው እየሮጠ ከኋላ የሆነ የሚሰበስበኝ ሀቡ። ኪያና ሚስቱ ጓደኞች አሉኝ ኢጃዛ ቤት። እኔ ጓደኛ ሳይሆን ቤተሰብ ናቸው ኢጃዛ ቤት ያሉት። ለእኔ ቤተሰብ አለኝ ነው የምለው። የእኛ ኢጃዛ ቤት ቤተሰብ በይው አቡ። ከዛ አሁን ለገባችሁ ምንድን ነው የሚታደሰው ላላችሁት መተት ያሰራባት ሰው አለ በፓስፖርቷ ኢትዮጵያ። ኦኬ ያ ነው በየአመቱ ብታድስባት ሴትዮዋ መተቱን ሄዳ ስታድሰው እሷ ይነሳባታል። አንድ ቀን በጣም ቸገረኝ ሀቡ። ሞዴስ ይቸግርሻል። እኔ እግዚአብሔርን ነው የምልሽ ኢጃዛ ቤት ያውቃሉ። ሩዝ በልቼ ማደር አልፈልግም። አነሳም በዛም አንድ ጉርሻ ይሁን እንጀራ በቃ እንጀራ ነው ብለው ምንም ይስጡኝ። አንድ ጉርሻ እንጀራ ነው የምፈልገው በቃ ከምግብ ሁሉ።
የእንጀራ ናፈቀኝ። ኢጃዛ ቤት ብቻዬን ቀረው። ሁሉም ስራ ነው የገባው። እኔ ለእኔ ስራ ይመጣል፣ ፎቶ እልካለሁ። መዳሞች አንፈልግም ይሉኛል፣ እልካለሁ አንፈልግም ይሉኛል። ከዛ አፉ መጣ። አፉ በዛ ለምን አፉ ሳይመጣ በፊት እሷ ኳታር ናት ያለችው እና እናወራለን። በዛ ሰዓት እኑሽ አልኳት፣ ራበኝ እባክሽን፣ ሞዴስም ቸገረኝ፣ ኢጃዛ ቤት ልጆችም የሉም፣ እየወጡም አይደለም፣ ከአንዱ ተበድሬ እንኳን እንዳልበላ እባክሽን ብር ላኪልኝ፣ እኔ አንድ ወር ደሞዜን ስራ እንደገባው እሰጥሻለሁኝ። ሀቡ እኔ ክርስቶስ ምስክሬ ነው፣ ስራ ስሰራ ወደ ኪሴ ሳልል ነው። እኔ ሰፈር ያለ ሰው ሳረዳ ሩቅ ቦታ እኔ በቲክቶክ ሰው እርድ ተብዬ ረድቼ አላውቅም። እውነቱን ለመናገር ጎረቤቴ ብዙ ችግረኛ ስላለ ለእነሱ ነው ማረገው። ይናገራሉ አሉ፣ የሚያውቅ ሰው አለ። ይኸው እዚህ እግዚአብሔር በሚያውቀው ማስቲያን ሳልሰጥ ኪሴ አላስገባም ብር። በቃ ከደሞዜ ከአናቱ ላይ ነው ማደርገው። ምን ማድረግ የምፈልገው ግን እንደዛ የሆንኩ ልጅ ራበኝ፣ አቡ ጠማኝ። ኢጃዛ ቤት የሚመጣ ሰው ጠፋ። ጠዋት ማታ ኪያ ቤት ነው የምሮጠው። ያሳፍራል። እሱ ቤትም ሁሌ መሄድ ያሳፍራል። የሆነ ነገር ሲሆን ኪያ ተብሎ ለሱ ነው ቶሎ የሚደወልለት፣ እሱ ነው የሚጠራው። የኪሴን የሚሰጠኝ እሱ ነው። ግን በጣም ቸገረኝ ሀቡ ማለት በቃ ቢሰጠኝ ይሰጠኛል፣ ግን መጠየቅ ይቸግርሻል። ሁሉን ነገር መናገር አትፈልጊም። ለልጄ የምንላክ ከእናቴ ራቅኩኝ፣ ከልጄ ራቅኩኝ። 8 ወር ሙሉ ማለት ነው። በቃ ማለት አወራቸዋለሁ፣ ደህና ነኝ፣ ጸሎት አድርጉልኝ። እናቴም ችግሬን ስለምታውቅ ጸሎት ነው የምታስደርግልኝ በክርስትና ስሜ እኮ። ግን አንቺ 2 ዓመት ቤሩት የሰራሽበት 2 ዓመት ከ3 ወር ዱባይ የሰራሽበት ሙሉ በየወሩ ምትልኪ ባይሆን ኖሮ ስራ አተሽ ኢጃዛ ቤት ስትቀመጭ እንደዚህ ባልተራብሽ፣ እንደዚህ ባልተቸገርሽ ነበር አይደል? ያንን አላሰብሽም? ምን ነው እየቆጠብኩ በነበረ ኖሮ በምሰራ ሰዓት ሙሉን ባልቅ ኖሮ ጢኒት ለራሴ የሆነ ቦታ ወሸቅ ባረግ ኖሮ ዛሬ ላይ አይርበኝም ነበረ። ስራ አጥቼ ኢጃዛ ቤት ከቤሩት እኮ ሲሄድ አስቀምጬ ሲሄድ እናቴ ላስኪት ለብሳ ነው የምታድረው። ቆርቆሮ በረዶ መጥቶ በሳስቶት ላስኪት ለብሳ ነው የምታድረው የኔ እናት። ባስቀመጥኩ ብር ትንሽም ቢሆን ባይስተካከል እሱን አስተካከልኩኝ። ከዚህ ቤሩት ያልኩን ነገር ያ ነገር አለቀ። ግን እዚህ መጥቼ እኔ በቃ እልካለሁኝ፣ አቡ እልካለሁ። እናቴ በምልከውም ነገር ደስተኛ አይደለችም። ለምን ሰርታ መኖር የለመደች ከኔ መቀበልን አትፈልግም እናቴ። ግን እናቴ በጣም የደከመች አሁን ላይ ታማሚ ሆና የኔ ልጅ እያሳደገች ቤት ውስጥ ብር ብላ ቁጭ ያለች ምስኪን የሆነች በቃ አቡ ኢማጂን አስቢ። በጣም ምስኪን እናት ነው ያለችኝ። በጣም ምስኪን እናት ምታሳዝን፣ ጨዋ፣ ለልጆቿ ስትል አንገቷን የደፋች ሀቡ ለሷ ደብቄ እሷ እኛን ያኖረችው እኑሽ ብር ላኪልኝ ስትላት ሆሞ ብሉ ገፉማ ብሉ። እኛ ቤት ገፉማ በልተን አናውቅም አቡ እግዚአብሔርን። ዱቄት አገንፍታችሁ ብሉ ትላለች እናቴ። እሱን ነገር መብላት ራሱ አትወድም። እኛም አንበላም፣ እሷም አታበላንም። በቃ ምክንያቱም አቡ ለአንቺ ቤተሰብሽ ያስለመደሽ ነገር አለ ከልጅነትሽ። እንደዛ ትላታለች እናቴ። በእውነት ነው የምልሽ ብር አፏን አውጥታ ስጡኝ ብላ አጠይቃኝም አታውቅም። ቸገረኝም አትልም። አውቄ ነው ምልክላት። ከዛ 8 ወር አቡ እናቴን የሰው አይን አያት። እዳ ገባው። ከሰው መበደር ነው አቡ፣ ከሰው መበደር መላክ ነው። ልጄ ትምህርት ቤት የግል ትምህርት ቤት ማስተምራት አውጥቼ የመንግስት ትምህርት ቤት አስገባዋት። የልጄ በቃ አይምሮዋ ተነካ። እከሌ የግል እየተማረች እኔ ለምን መጀመሪያ ማትችውን አስለመድሽኝ? ልጄ ያንን ማምጣት ጀመረች። ያንን ጥያቄ ምን አባት ሄዱ። እኔ አሁን ላይ የእናቴና የልጄ ሳይሆን ያሳሰበኝ የኔ ነው። እየበላሁኝ አይደለም፣ የምፈልገውን ምግብ እያገኘሁኝ አይደለም፣ እያመመኝ ነው። ጸበል መሄድ እፈልጋለሁ፣ ኢትዮጵያ መሄድ እፈልጋለሁ። በዛ ታይም በቃ ሁሉም ነገር ዙሪያው ገደል ሆነብኝ። ካሞክለስ ከሆን ማማ ከዛ እዚህ እምቢ ካለሽ ሂጂ ኢትዮጵያ ግቢ አለችኝ። ኢትዮጵያ ሂጂ በቃ እዚህ ኑሮ ዱባይ ላይ እምቢ ካለሽ ኢትዮጵያ ሂጂ አለችኝ። መጀመሪያ
እዚህ ካታር ያለችውን እኔ ያለ 8 ወር ስራ አጥቼ ተቀምጬ ተራብኩ ስትያት ምንድን ነው የመለሰችልሽ? ስንት ላከች? እሱን ልነግርሽ እኮ ነው። እሱን ልነግርሽ ነው። ያንን እያወራን ስንሄድ ኢትዮጵያ ግቢ በቃ እንደዛ ከሆነ ኢትዮጵያ ግቢ። እኔ ፀጉር ሙያ ስላለኝ ትንሽ ፀጉር ቤት እንዴትም ብለን ከፍተን እንሰራለን። ኢትዮጵያ ግቢ ከልጅቷ ጋር ስለሆንኩ እንትን አልኩኝ። ከዛ ኢትዮጵያ ግቢ ብላኝ፣ ኢትዮጵያ እንዴት ነው የምትገቢው? አቡ ትናንትና ኢትዮጵያ ፓስፖርት ለማውጣት ወዲያ ስለ 50 ብር ቸግሮኝ ያልሰጠኝ ቤተሰብ ዛሬ ይሰጠኛል ብዬ እሱን አምኜ ኢትዮጵያ መግባት ለእኔ በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ከዛ ኢትዮጵያ ግቢ ስላለችኝ እኔ ኢትዮጵያ አልሄድም፣ ግን እዚሁ ስራ ፈልጌ እሰራለሁ። ኦኬ ጊሚ ሀለው አዩ። ከዛ ራበኝ እንውሽ አልኳት። በማርያም ራበኝ። እኔ አሁን ስራ ስላልሰራው አበድሩኝ ብልም እኔ የዱባይ አባቶች ራሱ እዚህ መጥታ ይናገራሉ። እኔ መንፈሱ ሲያመኝ አቡ እንዴት አፈር ዲሜ ነው የሚያስበላኝ። በቃ አፈር ዲሜ አሞኝ አፈር ዲሜ አብልቶ ነው የሚያስነሳኝ። አቡ በእናትሽ እንውሽ ራበኝ። ሞዴስም ቸግሮኛል። እኔ ምንም ነገር የለኝም። ሀይሻ እዚህ ስላለች እኔ ሀይሻን ብር ስጪ ማለት እፈራለሁ። አንቺ ተበደሪልኝ ቢያንስ ስራ ላይ ስለሆንሽ። ከዛ አይሻ ማናት እስካሁን ሰጅልኝና እኔ እሰጥሻለሁ በያት፣ አንቺ ትሰጫታለሽ፣ እኔ ደግሞ ለአንቺ መልሽ እሰጥሻለሁ አልኳት። ከዛ እሺ ርቦኛል ብያታለሁ። ታውቃለች በጣም እያመመኝ ነው። በቃ ጥሩ ላይ አይደለውም አቡ። በህይወትና በሞት መካከል ነኝ ያለሁት። ኢጃዛቤ ልጆች ከኔ ጋር በጣም እየተቸገሩ ነው። ይመጣሉ አይተውኝ የሆነ ነገር ይገዙልኛል ምናምን፣ ከዛ ይሄዳሉ። ሁሉም ወደ ስራው ነው የሚሄደው። ገባሽ? በጣም ከኔ ጋርም የተቸገሩ ልጆች አሉ። ከዛ ስላት እሺ አሁኑኑ እደውልልሻለሁ፣ አሁኑኑ ነው የምደውልልሽ ብላ ጠላቴ ዝም ይባል በዛው እልም ብላ ጠፋች። በቃ እደውላለሁ ብላ በዛው ቀረች። አቡ ስንት ጊዜ አላየኋት፣ በቃ የለች። ከዛ እንደዛ እየሆንኩኝ አፉ መጣ። አፉ ደግሞ ማምለጥ የለበትም ለእኔ። በቃ አፉ ብር የለኝም። 8 ወር ነው ቁጭ አልኩት። አቡ እንደነገርኩሽ መድኃኒዓለም ብዬ ካለቀስኩኝ አቡ በንጹህ ልቤ ስለማለቅስ ምንም የማይሆንልኝ ነገር የለም። እግዚአብሔርን ነው የምልሽ አቡ። በቃ በዛ ሰዓት ላይ ፋሲካ ጾም ነበረ፣ 2 ወር ጾም ሱባኤ ያስኩኝና አልቅሼ ጠየቅኩት። ፈጣሪ ወይ ትናንት ከቆሸሸ ህይወት መጥቼ ዛሬም ተበሳጭቼ እዛ ህይወት እንድገባ ከፈቀድ አንተ እንደ ፍቃድክ ይሁን ብዬ ለእሱ አልቅሼ ነገርኩት። እግዚአብሔርን ነው የምልሽ። ለሰው ያበደርኩት ብር ነበረ ማለት ኢትዮጵያ ነው፣ እዚህ ሳይሆን ኢትዮጵያ ነው። ስሰራ ቻይኖቹ ቤት ስሰራ 90 ሺህ ብር ያበደርኳን ነበረች። እሱንም መለሰችልኝ ወዲያው አፉ መጣ ስላት። ለፓስፖርቴ ብዬ ፓስፖርት አፉ ሳይመጣም አወጣለሁ ብዬ ስለነበረ ፓስፖርቴ ብዬ የኛ ዋና አከራያችን ጋር ያስቀመጥኩት 1000 ብር ነበር። ፓስፖርት ግን 1300 ብር ነበር። አሁን አፉ ሲመጣ 300 ብር ጓደኛዬ ሞልታልኝ አወጣሁኝ ፓስፖርት። ከዛ የቤት ልጆች አሉ። እናት አንቺ ወረቀት ሳትይዢ እንዴት እኛ ብላ ሁሉም ያላቸውን ሰጡኝ። ወረቀቴን እግዚአብሔር ይመስገን በሴልስ ወረቀቴን ያስኩኝ። አቡ ልክ ወረቀቴን እንደያዝኩኝ እግዚአብሔር ይመስገን አስቢው፣ ሁሉም ነገር እኮ ተዘጋግቶብኛል አቡ። ግን ሁሌ ፈጣሪ ተስፋ አልቆርጥም። አልቅሼ እነግረዋለሁ። ልክ ወረቀቴን ይዤ ልክ በያዝኩኝ በወሩ የእኔ ጓደኛ የምትሰራው ራሻዎች ሰዎች ጋር ስለነበረ እሷ ወረቀቷን ስትይዝ ወደ ኢትዮጵያ መሄድ ትፈልጋለች እናቷን ለማየት። 13 ዓመት እናቷን ሳታይ ነው የኖረችው እዚህ። ለዛ መሄድ ስለምትፈልግ እሷ ስትሄድ እዛ ቤት ተካችኝ። በስንት ብር አቡ? በ3500 ብር ደሞዝ። እግዚአብሔር ሲክስሽ ብቻ አስቢ። ቁጭ ብዬ ነው የምውለው። በ3500 ብር ሴትዮቷ ለእሷ የምትከፍላት 2800 ብር ነበር። ለእኔ 3500 አረገችልኝ። ከዛ 3500 ብር አደረገችልኝ። በሱ መስራት ጀመር። ከዛ እየሰራው አቡ
8 ወር ምንም አልሰራውም። ምንም ነገር የለም። እናቴ ጠላ እየሸጠች እንዲሁ በቃ ወዲህ ወዲያም እያለች ነው እየኖረች የነበረው። ከዛ በልክ እንደሰራሁኝ የሆነች ጓደኛዬ ከኔ እኩል ወደዚህ የመጣችው እንደዚህ ስናወራ አንቺ የእናቴን ቤት አሰራው እኮ እንደዚህ ስንጨረሰብሽ ይሄን ያህል ብር እና ይሄን ያህል ብር አወረ ቀላል ነው። እንደዛ ከሆነ እኔም ላሰራ በቃ የእናቴን ቤት ከሲስተሬ ጋራ ከእህቴ ጋራ ጎረቤት ያውቃል አቡ እናቴን እንደማኖር ለእናቴ እንደኖርኩኝ ለእናቴ ብዙ መስዋዕት እንደከፈል እናቴን በቃ ሁሉም ነገር አቡ እኛ ቤት እናቴ ቴሌቪዥን ብርቋ ነው። ውሃ ቧንቧ ውሃ ብርቋ ነው። አጥር ግቢ ታጥሮ መኖር ብርቋ ነው። ያንን ሁሉ አረኩላት። የምትጓጓውን ነገር አድርጌላታለሁ። ጎረቤት ሁሉ ያውቃል አቡ እግዚአብሔር ምስክሬ ነው የምልሽ። ሁሌም እንደተመረቅኩኝ ነው አቡ የሰው ምርቃት እኔን አይጥለኝም። ከዛ ስትለኝ ኦኬ እንደዛ ከሆነ እኔም ላሰራላት ኦኬ ባሌ ያግዝሻል ምናምን እሺ ባልሽ ካገዘኝ አገናኘኝ ከባሉ አገናኘችን ስንት ይፈጃል ምናምን ስላ ጓደኛዬ ማለት ነው ይሄን ያህል ይፈጃል ምናምን አለኝ። ኦኬ ይጀመር አልኩት። ከዛ በዚህ አጋጣሚ የእናቴን ቤት አሰራለሁ ብዬ እየተማከርኩኝ እያለ ለጓደኞቼ ደግሞ ለሌሎች ስነግር ብቻሽን የሚሆን ነገር አለ አንቺ ቤቱን ብትሰሪ እህትሽ የእናትዋን አልጋ ቤቱን የቤት ዕቃ እሷ ትቀይራለች ብለው ያስታረቁኝ ልጆች ይኸው ኮመንት እየጻፉ ነው አሉ። እሷ ምን አለች? አዎ እሷ ቤቱን ከሰራች እኔ ዕቃ ቀይራለሁ ለእናታችን። የእናታችን ዕቃ የሞተ የድሮ ዕቃ ጣላችሁ። ዝም ብላ አይደል የጠፋችሁ? የዛኔ ብር ጠየቅሻት እሺ አለች። ጠፋች። መች ተጣላችሁ ማለች እሷም እሺ። ከዛ አስታረቁን። ኦኬ ተባለ፣ ታረቅን። ከዛ አቡ እኔ ቢያንስ ቤቱ ይጨርሳል ብዬ ያሰብኩት ሜቢ 200 ሺህ ብር አቡ ቤት አፍርሶ መስራት ይቻላል። የድሮ ቤት ነው አቡ እግዚአብሔር ምስክሬ ነው። ይኸው ጌታን ነው ምልሽ የጨረሰብኝ ከ300 ሺህ ብር በላይ ቤቱ። በቃ የሆነ ቦታ ስለ የሆነ ቦታ እንውሻ አልኳት። በቃ እኔ አሁን የቤቱ ነገር አቃተኝ። ብቻዬን አግዥኝና የቤቱን ዕቃም ተጋግዘን እናሞላለን፣ ቤቱንም ተጋግዘን እንስራ። በቃ የእናታችን ቤት ሰው ምን ይለናል? ነገ መሞትም አለ መኖርም አለ። ጓደኞቻችን እንኳን ሲሄዱ የእናታችን ቤት አስጠሊታው ነው ሳይ ምን ይለናል? እኔና አንቺ እዚህ እየኖርን እናስተካክል የእናታችንን ቤት አልኳት። ከዛ በቃ እኔ የሲሚንቶ ችልሻለሁ ብላ 50 ሺህ ብር ሰጠችኝ። እኔ ቃል አለብኝ፣ ጽዋ አለኝ፣ የማርያም ጽዋ አለኝ አቡ የማርያም ጽዋ ማንም ሳያግዘኝ ራሴ ነው የማወጣው ብዬ በደንብ የኔ ቢጤዎችን አብልቼ ራሴ ነው የማወጣው። ማለት ማንም ሳያግዘኝ እንዲያግዘኝ አልፈልግም፣ በራሴ ብር ማለት ነው። ያም ጽዋ ደረሰብኝ ከፊት። ከዛ እሷ ግማሽ ላይ 90 ሺህ ብር አገዘችኝ። ቤቱ ኦልሬዲ ወደ 400 ምናምን ሺህ ብር ወሰደ ማለት ነው። አቡ የምንድን ነው 90 ሺህ አገዘችሽ? የማርያም ጽዋ የምታወጭበት ነው ወይስ የቤቱ? አይደለም የቤቱ ቤቱ በጣም ብዙ ብር ወሰደብን። እኔ እንዳሰብኩት አይደለም። እኔ ቀለል አድርጌ ነው ያሰብኩት። ይሄን ሁሉ ይወስዳል ብዬ አላሰብኩም። ከዚህ 90 ሺህ ብር አገዘችኝ። እሷ በእናቴ አካውንት 190 ሺህ ብር ነበር ያስገባችው። አቡ በደንብ ስሚ፣ 190 ሺህ ብር እኔና እሷ ነን ያለ ነው። ከዛ ክርስቶስ አለ በመሀላችን። ይሄንን ነገር ስናወራ ሌላ ማንም የለም። ከዛ እንውሻ አልኳት። አሁን ላይ ብር ያስፈልጋቸዋል እነማዙ። የዚህ ነገርም እየጎደለ ነው። 100 ሺህ ብሩን ለእኔ አበድርኝ። እሷ ዱባይ መምጣት ስለምትፈልግ 100 ሺህ ብሩን ለእኔ አበድርኝ። አንቺ ዱባይ ስትመጪ በመምጣት በምትፈልጊ ሰዓት እኔ የቀረውን ብር ስንትም ይፍጅ ስንትም 100 ሺህ ብር ላይ ጨምሬ እወስድሻለሁ መስከረም ላይ አልኳት። እሺ ተስማማን። ዱባይ እሷ ኦልሬዲ ዱባይ ከኳታር ገብቶ ወደ ዱባይ መምጣት ትፈልጋለች። ኦኬ ከካታር መግባቷን አልነገርሽንማ። ታሪኩ ላይ ስትታረቁ ነው ከካታር የገባችው?
አልገባችም አቡ። አሁን በቅርብ ነው የገባችው። ኦኬ እሺ እኮ አንቺ ከካታር ስለዚህ ወደ ዱባይ በፍሪ ቪዛ አመጣሻለሁ ነው የምትያት? አዎ በቃ የጨርሰውን ጨርሼ አመጣሻለሁ ሙሉን ራስሽ ችለሽ። አዎ ግን 100,000 ብሩ እኔ ጋ እንዳለ ሆኖ ማለት ነው። ኦኬ እየጻፈች ነው እህቲቱ። ማነው ስሟ? የቲክቶክ ስሟ እየጻፈች ነው አስገቢያት እያሉኝ ነው። ማሪ ቲክቶክ አላት ተጠቃሚ ናት አላልሽም? ከታች ሆና እየሰማችኝ ነው አላልሽም? መጠቀሟን አውቃለሁኝ። እንደምትሰማኝም ሼር እንደሚያደርጉላትም ሀቡ በደንብ ነው የማውቀው እንጂ እኔ ስሟን እኔ በቃ በየጊዜው ስለምትቀያይረው ነው መሰለኝ እኔ አላውቅም። እኔ ኦልሬዲ ከኔ ጋር ሀቡ ከተቦላለክን ቆይተናል። ከዛ ሀቡ ወስድሻለሁኝ መስከረም ላይ ወስድሻለሁኝ አልኳት። ከዛ እሷ ሄደች። ከመስከረም ቀድማ ኢትዮጵያ ገባች። ኢትዮጵያ ገብታ ሀቡ በዛን ጊዜም ልክ ከያቺ ልጅቷ እኔን ተክታኝ ሄደች ልጅ ከኢትዮጵያ ወደ ስራዋ ስትመጣ እኔ ስራ አጣሁኝ። ቁጭ አልኩኝ። አሁንም 3 ወር የነበረኝን ብር የእናቴን ቤት ሰርቼ ጨረስኩኝ። የሰራሁትን ሴትዮዋ ጋር የሰራሁትን ስራ የለኝም። 3 ወር መጥቼ ኪያዛ አርሴማ ቤት ቁጭ አልኩኝ አቡ። ከዛ ልጅቷ ተመለሰች። ከኳታር ኢትዮጵያ ሄደች። ኖ የተካችሽ ልጅ በ3500 ድርሃም ስራ ያስገባችሽ ልጅ ተመልሳ ስራዬን አምጪ ያለችሽ። ያው ቤተሰብም ጓደኛም ስለሆነች አምጪም ሳትለኝ ይኸው ስራው ስለምትፈልገው እንደምትሰራ ስለማት ይኸው ስራዎች በክብር ብዬ ሰላም። ስንት ወር ሰራሽ? 6 ወር 6 ወር ተመስገን። እሺ እና ለእህትሽ የዛን ጊዜ እኔ በፈለግሽ ሰዓት ዱባይ በፍሪ ቪዛ አመጣሻለሁ 190,000 ስጪኝ ብለሻት ነው? 190,000 ብሩ ለእናቷ ቤት የሰጠችው ነው። ጎደለ ስላት የሞላችው ነው። 100,000 ብሩን ግን እኔ አበድርኝ ብድር 50,000 ለብቻ የሰጠችሽ አለ ከ90,000 ውጭ አይደል? ቅድሚያ ኖ አልሰጠችኝም። ለምን 50,000 ያልሽ? ቅድም እኔ እኮ 50,000 እና 90,000 አንድ ላይ ነው በጭንቅላቴ የደመርኩት። 130,000 50,000 ለብቻ አልሰጠችሽም። በቃ መጀመሪያ 50,000 ሰጠች። ከዛ 40 ሲጨምር 90 አይሆንም? ገባኝ። አንድ ላይ 90,000 ነበረብሽ። ኤኒዌይስ 90,000 ለቤት አገዘችሽ። አንቺ ካወጣሽው 400 ምናምን ሺህ ላይ 90,000 ለቤት አገዘችሽ። ቅድም ሲሚንቶ ልቻል ብላ 50,000 ሰጣለች ስላልሽኝ ነው። እና 100,000 ደግሞ አበድሪኝ አልሻት። አበደረችሽ? 100,000 ብሩን ከሚቀመጥ አንቺ እንደዚህ ከሚቀመጥ እንሽ እንደዚህ ማህበርም ደርሶኛል። ኦሬዲ እንደዚህ ስትያት ይሻላል። አትከለክልም። አበደረችሽ፣ አለቀ። አበደረችሽ እና አሁን ወደ ነበርንበት መተናል። 100,000 አበደረችሽ። ከዛ ያቆም ነው 6 ወር ሰርተሽ በ3,500 ድርሃም እነዛ ፈረንጆች ቤት ቁጭ ብለሽ የምትይበት ቤት ስራውን የተካችሽ ልጅ ተመልሳ መጣል። አንቺ ቃማ የለሽም? አለኝ አቡ አለኝ። በምህረት አዋጁ 90,000 ብር ያበደርሻት ልጅ በ90,000 ኖ አቡ ጓደኞች አበደሩኝ። እዚህ ያሉት ስራ ላይ የነበሩት አበደሩኝ ብር። በስንት ኢጃዛ ቤት በስንት ኢቃማ ያሰራሁት አቡ 9,500 ብር። ከፊሌ ሀዊ ናት። እንደውም ሀዊ ጋ ነው። እሷ ጋር 2 ወር በሰራተኝነት በቤት ሰራተኝነት ወረቀቴን ለመያዝ በቤት ሰራተኝነት እሷ ጋር ሰርቻለሁ። ሀዊ ጋር እሱ ላይ ጨምራ ነው የሰራችልኝ። ስለዚህ ምንም ብዳ የለብሽም። በቃ የዛኔ ነጮቹ ቤት ስትገቢ ከዕዳ ነፃ ሆነሽ ነው የገባሽው። ሀቡ የልጆች ዕዳ ነበረብኝ፣ እየሰራሁኝ ከፈልኩኝ። ኦኬ 6 ወሩ አልቆ ስራውን ስትለቂ ከዕዳ ነፃ ሆነሽ ነው ጥያቄ ሄደሽ የተቀመጥሽው? አዎ። ኦኬ ከ6 ወር በኋላ ልጅቷ መታ ስራውን መልሰሽላት አመስግነሽ ስራውን አስረክበሽ አንቺ ስራ ፈተሽ ጥያቄ ስትቀመጪ ስራ አተሽ ነው? አዎ ስራ የለም አቡ፣ ስራ የለም። አመመኝ፣ መሀል ላይ አመመኝ፣ አሁንም አመመኝ አቡ፣ በጣም አመመኝ። ከዛ ስራ ፈትቼ ቁጭ ስል በጣም ነው የሚያመኝ። ስለምጨናነቅ አቡ ያመኛል በጣም። ቤት ሰራተኝነት እኔ አቡ ስራ ምንቅስ ልጅ አይደለሁም። ማንም ጋር ይሁን ማንም ብሬን ብቻ ነው የምፈልገው፣ እሰራለሁ። የቤት ኩሽና ማለት ነው። ለሀዊ ቤት ለሰፊዎች ለእሷ ምግብ መስራት ገባሁኝ ማለት ነው። እግዚአብሔር ይስጣት፣ ትወደኛለች። ስንት ወር ተቀምጠሽ ነው ኪያ ጋር ስራተሽ? ኪያ ጋር 3 ወር ቁጭ አልኩኝ። ሀዊ ቤት 1 ወር ከምናምን ቀን 1 ወር ከ4 ቀን ነው ሰራሁኝ። በ3 ወሩ መሀል ማለት ነው። በዚህ በ3 ወሩ ኖ አይደለም። የኔ ጥያቄ ኪያ ጋር ስንት ወር ቁጭ አልሽ ስራ ፈተሽ? 3 ወር
3 ወር ከነጮቹ ቤት ወረቀትሽንማ ይዘሽ ነው ነጮቹ ጋር የገባሽው አይደል? እንዴ ለምን ወደ ወረቀት ተመለሽ? ወደኋላ ማሬ ወረቀት ይዘሽ ነጮቹ ቤት ገብተሽ 6 ወር ሰርተሽ የስራዋ ባለቤት ስትመጣ ስራዋን አስረክበሻት ስራ ፈተሽ ኪያ ቤት ተቀምጠሽ 3 ወር ያለ ስራ ኪያ ቤት ተቀምጠሽ ከዛ አዊ ድጋሚ ቀጠረችሽ። እሱ ጋር ነው እሷ ጋር አዊ ጋር መስራት ጀመርኩ። እየሰራውኝ እያለ አጋጣሚ ኪያ ሰው ስለሌለው እሱ ደግሞ እኔ ጋር ሱቅ ስሪልኝ ሴልስነቱን ስሪልኝ አለ። እሱ ጋር ገብቼ እሱ ጋር እየሰራው እያለ እዛ ነጮቹ ጋር ስሰራ የነበረው ሴትዮዋ በጣም ነው የምትወደኝ፣ አቡ በጣም ነው የምትወደኝ። ስራ መጣችልኝ፣ አሁን ያለሁበት ስራ ማለት ነው። በጥሩ ደሞዝ በጣም በቃ በጥሩ ደሞዝ ስራ መጣችልኝ። እየሰራሁኝ ነው አሁን ያለሁት ማለት ነው። እና ምንድነው አቡ አሁን ልልሽ የመጣሁት ምንድነው ይሄ የመቶ ሺህ ብሩ ጉዳይ ነው። አሁን ላወራሽ የመጣሁት ያ 100 ሺህ ብር እወስድሻለሁኝ እኔ ብር ጨምሬ እወስድሻለሁ ዱባይ አልኳት። እወስድሻለሁ ብያት እሺ አለች። ልክ ኢትዮጵያ እንደገባች መስከረምም ሳይመጣ ቃሏን በመሀል አጥፋ ከሀብታሟ ትናንትና እየተወደቃችሁ እናታችን ዝናብ እየነካት ነው፣ እናታችን እንዲናት፣ እናታችን እንዲናት ብዬ ሳለቅስባት የነበረችዋ ከሀብታሟ አክስቴ ጎን ቁጭ ብላ ስትሰጠን ብዬሻለሁ ቅድም። እኔና እህቴ መድኃኒዓለም ነው ያለው፣ ከሶስታችን ውጭ ማንም የለም። ይሄን ብር ስትሰጠኝ እህቴ በእሷ መሀል እሷ አጠገብ አስቀምጣ ይኸው እሷን አስቀምጬ ነው የምጠይቅሽ ብሬን ስጭኝ አለችኝ። እንዲህ አልኳት። አሁን ላይ ስራ ፈትቼ ቁጭ እንዳልኩ ታውቂያለሽ። የነበረኝን ብር በእንደዚህ ጨርሻለሁ። እዳ ነበረብኝ፣ እዳዬን ከፍያለሁ። የእናታችንን ቤት አሰርቻለሁ። ስራ ፈተሽ ኪያ ቤት በተቀመጥሽ ሰዓት ነው? አዎ በዛ ሰዓት ማለት ነው። ከዛ ስጠይቀኝ የለኝም አሁን ስራ ልስራ ብርሽን እሰጥሻለሁ። ግን ደግሞ እንዴት ነው በእሷ መጀመሪያ ክስታችን የለችም። በእሷ አጠገብ እንዴት ነው ልጠይቅኝ የምትችይው? እኔን ጠይቀሽኝ እምቢ ብዬሻለሁ። እሷ ኢትዮጵያ ስትገባ አቡ ከእናታችን ጋር አትስማማ። ምን ብያታለሁ? እኑሽ ብያታለሁ። እናታችን እያረጀች ነው፣ በሆነው ባልሆነው ልትጨቃጨቅ ትችላለች። ቻያት እናታችን አደራ ሚስጥራችን ከቤታችን ከግቢ እንዳይወጣ። ለምን አውቃለሁ፣ የቤተሰቤን ጸባይ አውቃለሁ። ትዕግስት የለም ገባሽ? ያንን ስለማቅ ማለት ነው አቡ እሺ ብላ ልክ በሄደች አቡ በሁለተኛው ቀን ከእናቴ ጋር ተጣልታ ሰው ቤት ነው ሄዳ ያደረችው። እናቴን ከፍ ዝቅ አድርጋ ነው የምትሰድበው። ችግር የለም እሱን ታገኘዋለች፣ እኔ አያገባኝም። እሱ ሁሉም የእጃችንን ነው የምናገኘው። ሁሉም ብድሩ ይጠብቀዋል ሀቡ። ከዛ አሁን ለእኔ ስሞታ ልትነግር ደወለች። ውሻ ማዙ እኮ እንደዚህ እኑሽ አልኳት። ከዚህ በኋላ ስለ እናቴ መተሽ ክፉ ነገር ብታወሪ አልቀበልሽም። እናት ሁሌም እናት ናት። እናት ሁሌም ትክክል ናት። በቃ ስለ እናታችን ክፉ ነገር አታውሪ አልኳት። ከዛ መደወል ተወች። በቃ ሳትነግረኝም መምጣቷንም ሳላቅ ምኑንም ሳላቅ እናቴን ምን አደረገችልሽ? እኔ እግዚአብሔርን ልጅቷ ስለያዘች እንጂ የእናቴን ቮይሶች ሁሉ ላሰማ ሁላ ያቃተኝ ነው ማወራው። በነገራችን ላይ ማለት በቃ መናገር ሁላ አቅቶኛል። በቃ እኔ በጣም የደከመኝ ልጅ ነኝ አቡ፣ ማርያምን ነው የምልሽ። ከዛ እናቴ ምን አረገች ኢትዮጵያ ስላል 40 ሺህ ብር ሶፋ ገዝታልኛለች። 40 ሺህ ብር ሶፋ ገዝታልኛለች። ከዛ ውጪ ለእኔ ምንም አላደረገችም አለች። ኦኬ በቃ እሱንም ማድረጓ ትልቅ ነገር ነው። ከዛ አሁን በዚህ ስራ ከገባኝ ገና መቼ መሰለኝ በ9 2 ወሬ ነው። አሁን በ9 2 ወሬ ነው የሚመጣው ማለት ነው። አሁን ኦገስት 9 ነው ኦገስት ዲሴምበር 9 ስንት 2 ወሬ ነው 3 ወሬን ይዛለው ማለት ነው። ከዛ ደወለች እና አሁን እኔ ይሄንን የሰራውበት 3 ወር የሰራውበትን ብር አቡ እህቴን ላመጣ ብቻዬን ስላቃተኝ አቡ እያመመኝ ነው። አሁን አቡ ከአንቺ ጋራ ቁጭ ብዬ ምግብ እያበላሁ መሀል ላይ ምን ሰዓት እንደሚለውጠኝ አታውቂም። ስራ ቦታ ላይ በቃ እየሰራሁኝ ከመቼው እንደሚለውጠኝ አታውቂም። ታክሲ ውስጥ እየሄድኩ ከመቼው አዙሮኝ እንደምወድቅ አታውቂም። በጣም ነው የሚያመኝ አቡ። ጸበል መሄድ እፈልጋለሁ።
ጸበል መግባት እፈልጋለሁ። ደክሞኛል። ሀቡ ወጣት ነኝ። የ26 ዓመት ልጅ ነኝ። አሁን ሰውነቴን ቪዲዮ ከፍቼ ባሳየሽ ህፃን ልጅ ነው ማክለው። ፓስፖርቴ ወጣ። ፓስፖርቴ ከወጣ በኋላ የአጎቴ ሚስት ጀመረችልኝ። የአጎቴ ሚስት ጀምራልኝ። ወዲያ ለማለት ብር ያስፈልጋል። ዛስታይም ቤሩት ስትሄጂ ብር ያስፈልጋል። ያኔም ብዙም ባይሆን ያስፈልግሻል። ሰውን ቢወስድሽ ለምርመራ። እኔ አዲስ አበባ ሄጄ አላቅም፣ አዲስ ነኝ። አዲስ አበባም ለመሄጃ ለሁሉም ነገር ያስፈልጋል። ከዛ ማርያምን ክያዝ አርሴማ ቢኖር ደስ ይለኛል እዚህ ጋር እና እሱም ያውቃል የኔን ታሪክ። አሁን በጣም የደከመኝ ልጅ ነኝ። አይዞሽ በማይዞሽ የደከመኝ አሁን በጣም በቃ ከሰው ጋር ስስቅ ስጫወት ሰው ሁሉም ሰው ሙሉ ይመስላል። አይደለም፣ ሁሉም ሰው ላይ ትልቅ በሽታ አለ። ውሃ ከያዝሽ ውሃ እየጠጣሽ በእናትሽ ውሃ ጠጪ እስኪ። ውሃ በሀይላንድ ይዘሽ የወጣሽው? አዎ አለኝ። ማለት ማልቀስ መሸነፍም አይደለም፣ ማልቀስ ነውርም አይደለም፣ ኃጢአትም አይደለም። ማንም ሰው ማልቀስ ሲፈልግ ማልቀስ አለበት። ከዛ ያንን ጊዜ ፓስፖርቴን ማምናት ልጅ ነበረች። በቃ ማምናት ምወዳት ልጅ ነበረች። ወሰደች። አንቺ ጋር ይቀመጥልኝ፣ ባሌ ካገኘ ጠጥቶ ሲመጣ ይቀድብኛል ብዬ ከእናቴም ደብቄ እናቴ ተይ ከሷ ልጅ ጋር ተይ እያለች ወስጄ፣ ጓደኛዬም አይደለችም ከእድሜ በላይ ናት። ወስጄ እሷ ጋር አስቀመጥኩኝ። አቡ እሷ ያስነቃችኝ ነገር እስከ ዛሬ በዱባይ ላይ ራቁቴን ያስኬደኛል። ያሰራችብኝ ነገር አቡ ኪያ ነው የሚያውቀው። ሲነሳብኝ እና ሲያመኝ እንዴት እንደሚያደርግኝ ለዛ ነበረ ማውራት አልፈልግም ያልኩት። ማለት በፓስፖርትሽ ነው ያሰራችው? አቡ በፓስፖርት የት ያለሽ ህይወቴ እንዲበላሽ አቡ እዚህ ዱባይ ላይ ሲያመኝ ራቁቴን ነው አስፋልት ላይ የሚያስኬደኝ። ኪያ ከሌለ እንደ እብድ ነው መሆነው። እሱ ነው የሚሰበስበኝ፣ እሱ ነው ወስዶ ጸበል የሚያስጠምቀኝም በዚህ ሀገር ራሱ። እና ምንም ችግር የለው። ውሃ ጠጪ። መጀሮችም ያለቅሳሉ። There's a monster under my bed. I'm so scared, I'm so scared. ፓስፖርቴን እሷ ጋር አስቀመጥኩኝ። ሀቡ እሷ ጋር አስቀምጬ በቃ እሷ ጋር አስቀመጥኩኝ። ሀቡ እሷ ጋር ፓስፖርቴን ካስቀመጥኩ በኋላ የሆነ ጊዜ ትዝ ይለኛል። ማለት እግዚአብሔር ምስክሬ ነው። አቡ ይሄ ጨለማ ይንጋልኝ። ኪያ አርሴማ እኔ ሀቡ ቤት ወስዳታለሁ ያችን ልጅ ብሎ ነበረ። ኪዩ አልኩት አትውሰዳት፣ ለፈጣሪ ሰተህ ተዋት። እኔም ለፈጣሪ ሰጥቼ ነው ምተዋት። ዛሬ ላይ በእናት ላይ እንደዚህ አድርገሻል ብንላት አታምንም። ለፈጣሪ ሰተን እንተዋት አልኩት። የእሷን ነገር ላነሳልሽ የቻልኩት አመት ያህል ፓስፖርቱ ከወጣ በኋላ በስቃይ ቁጭ አልኩኝ። በእሷ ምክንያት ከእሷ ቤት አልወጣም። አቡ ማለት የቤሩቱ ፕሮሰስ የአጎትሽ ሚስት ቤሩት ልትወስድሽ ፓስፖርት እየሰራሽ ይሄ ምንድን ነው ስሙ? የቀቀሻ የምትሸጡ ነገር ስሙ ምን ነበር? ቦይና። እንደ ድንች አይነት ነገር ነው። አዎ እንደ ድንች አይነት ነገር ነው። ስራ ስር ነው። ኦኬ ስራ ስር ነው። ቦይና እየቀቀልሽ እየሸጥሽ አጠራቅመሽ ፓስፖርት አወጣሽ። በጣም ደስ አለሽ ፓስፖርት ስላወጣሽ። አጎትሽ ደግሞ ሚስቱን ቤሩት ያለችውን አናገረልሽ ነው ወደ ቤሩት ስቴጅ ፕሮሰስ ይደረግልሽ። ባልሽ እንደ ልማዱ ሰክሮ ሲገባ ካገኘብሽ ቀዶ እንዳይጥልብሽ ፈርተሽ እሷ ጋር አንዲት ሴት ጋር በአደራ አስቀመጥሽው አይደል? በአደራ አስቀመጥሽው እሱ ጋር ነው። ከዛ ምን ሆነ? በአደራ አስቀምጬ ከዛ እኔም እሷም እንትን ነው ታውቂያለሽ፣ የአጎቴ ሚስት ነገሮቹን ጸጥ አረገችብኝ። መሀል ላይ ስታረግ በቃ እንደዛ ከሆነ በሌላ አንድ አባት አሉኝ እና የነፍስ አባቴ በሌላ ይጀመር እኔ ማቃት አለ ይሉና
ምክንያቱም ሁሉም ሰው ስቃይ እየበረታ ሲሄድ እኔን እዛ ማየት አልፈለገም። በቃ ሀቡ ግን ደስ የሚልሽ ነገር እንደዛ ትታመሚያለሽ፣ ያምሻል። ምንድን ነው ስቃይሽ? ሀቡ እግዚአብሔርን ከጅብ አፍ አስጥለውኛል። ባሌ መቶኝ እየሮጥኩ ስወጣ በቃ ያኔ እኔ ስቃይ በየምሽቱ ሲመታኝ ሮጬ እናቴ ቤት ነው የምመጣው። ሮጬ ጎረቤት ጋር ከሱ የተገላገልሽ መሰለኝ። ኦልሬዲ እናትሽ ቤት ሄደሽ ነፍስሽ ተመልሶ እሱ ቤት በራብ ልትሞቺ ነበር። እናትሽ ቤት ሄደሽ መብላት፣ ቡና መጠጣት፣ ነፍስሽ መመለስ ጀመረ። ቀን ቀን ብቻ እናትሽ ቤት እየሄድሽ ማታ ማታ እሱ ቤት ነበርሽ። እኔ እኮ የተገላገልሽ መሰለኝ ኦልሬዲ እናትሽ ቤት ስትመለሽ። ኖ እሱ ጋም ሁለቱም ጋር ሆንኩኝ። እናቴ ጋም እሱ ጋም እያልኩ ነው። ለምን አቡ እናቴ የኔንም የልጄንም ፍላጎት ልታሟላ አትችልም፣ ግዴታም የለባትም የልጄ ገባሽ? ለዛ ግዴታ ታመጣለች እንጀራ በሚሸጥበት። አቡ እሱም ራሱ የለም በቃ እንጀራ በስቶ የእኛ ቤት እንጀራ መሸጥ ከሰረ በቃ ሆቴሎች ምኖች የሚያዟት ሁሉ ከሰረ። ለዛ ባሌ ጋም እናቴ ጋም እየሆንኩኝ ነበር። ምንድን ነው ስራው? አቡ ረዳት ነው። ስለዚህ ብዙ ገቢ የለውም ማለት ነው። በቀን 20 ብር የሚሰጥሽ ስቲል አልተቀየረም። እናትሽ ቤት እየሄድሽም እየመጣሽም ስቲል ገቢ የውጪ በቀን 20 ብር ነው የሚሰጥሽ። ግን አቡ ባይጠጣ እሱ በጣም ብዙ ያገኛል። ባይጠጣ ባይሰክር ቤቴ ትዳሬ ካለ ሀቡ የሚያገኘው በቃ ማለት እንደ አቅምሽ ትኖሪያለሽ እኮ። እኔ ግዴታ እናቴ ቤት እንጀራ ስለበላው ባሌ ጋር ሄጄ እንጀራ ልብላ ማለት አልችልም። ያገኘሁትን ልበላ ወስኜ ነው የምገባው። ከዛ የሆነች ደላላ አለች አሉኝና የሆኑ አባት የነፍስ አባታችን ናቸው። በእሷ በኩል ጀመርን። ፓስፖርቴን ሰጠው። እቺ ልጅ ሄዳ ለደላሏ እባክሽን ትሂድ፣ እሷ ከኔ ይልቅ እቺ ፓስፖርቴ ላይ አሰራች የሚልሽ ከኔ ይልቅ እሷ ትሂድ። ባሏም አንዳንድ ጊዜ ሰው መጥፎ ነገር አድርጎብኛል ብለሽ ጥሩ ያደረገልሽን ነገር መሸፈንም ኃጢአት ነው፣ በጣም ኃጢአት ነው። ለምን የክፋቱን የሚሰጠው ፈጣሪ ነው፣ የደግነቱንም የደግነት የሚሰጠው ፈጣሪ ነው። ሀቀኝነት ለራስ ነው። በቃ ከዛ ትሂድች ልጅ ብላ ለደላላዋ ነገረቻት። ከዛ እሺ ችግር የለም ትሄዳለች። እኔ የእሷን እንደውም ልክ ያለውኝ አለች። ልከሻል? አዎ በቃ እሰይ በቃ ስንት ነው የሚያስፈልገው? 2000 ብር አምጪ። ሀያ አቡ ከዛ 2000 ብር ለእኔ ኬታ አባቴ ነው የሚመጣው። ኬታ አባቴ እናቴ ቤት አላት። የእናቴ ቤት ካርታ ፕላን አስይዘን እንዳንን የእናቴ ቤት ግብር እንኳን አያውቀውም። የድሮ አባቶች ቤት አይገብሩም ሲኖሩ መሰለኝ አቡ። አልተገበረም፣ ምንም የለም። በምንድን ነው የምንኖረው? በማን ነው ካርታ ፕላንስ የሚይዝልን በዛ ታይም ላይ? ከዛ በኋላ አንድ ሰውዬ ሄጄ ሀብታም ነው ሰፈራችን፣ እከሌ እባክህን 2000 ብር ቸግሮኛል ሊሄድ ነው። እሱ ቤት ነው ተከራይቼ የምኖረው፣ አከራዬን ማለት ነው። እባክህ ስጠኝ ስለው የእናትሽን ቤት አለኝ ኦሞ የሚባል የሚያበድር አለ መሰለኝ በዛ ጊዜ፣ በኦሞ አስይዢ አለኝ። ከዛ ይሰጥሻል። ያንን ብር እኔ መጥቼ ነገሮች ተበላሽተው ካልተሳካልኝ የእናቴን አውጥተው በረንዳ ሊጥሏት ገባሽ? ከዛ ኖ እኔ እናቴን በረንዳ ጥዬ እኔ አልሄድም ይቅርብኝ። አንድ ደግሞ አለች ሄድኩና እባክሽ አልባት፣ እባክሽን ሙዳይ አፈር ልብላ ብዬ አልሰጥም ያለች ልክ የለኝም አልሰጥም ብላኝ ነበር። ልክ ከቤቷ ስወጣ ምን እንደከነከናት አላውቅም። ሰጥናይ ብላ ጠርታ 2000 ብር ሰጠችኝ። በዛ 2000 ብር ጀመርኩኝ። አቡ ሴቲቷ 2000 ብር ነው የምትፈልገው። ሰጠኋት ደላላዋ 2000 ብሩን። ያንን 2000 ብር ሰጥቻት ሀያቡ ምን እንደሆነ ሳላቅ ነገሮች ሁሉ ድርግምግም ጸጥ። ዛሬ ነገ ትለኛለች። ከዛ እቺ አሰራችብኝ የምልሽ በዛ መሀል እሷ ቤትም ሄዳለሁ። አቡ ጥቅል ጎመን እና ድንች ካለ እኔ ማንም ቤት እንደ ውሻ ነው የምገባው። የሆነ የቡና ሱስ አለ ላይክ የቡና ሱስ ያለባቸው ሰዎች የትም አይደል ገብተው የሚጠጡት። ለቡና ሱስ ጥቅል ጎመን እና ድንች ከሰጡኝ እኔ ማን ቤት ገባለሁ። በጣም ነው የምወደው ጥቅል ጎመን በድንች። አንድ ቀለታ እሷ ጴንጤ ናት፣ አቡ ጴንጤ ናት። የገብርኤል ቀን ነው። ዶሮ አርዳ ሻማ ሎክሳ ጉዝጋዝ ጎዝጉዛ ነይ ብላ ጠራችኝ። ሄድኩኝ።
እኔ ምንም ማውቀው ነገር የለም ፈጣሪ። እኔ አሁንም አላውቅም። አሁንም ማውቀው እኔ ምንም ነገር እኔ ብቻ መሆኔን ነው። በቃ እኔ መሆኔን ነው አሁን ላይ የማውቀው። በቃ ሌላ እግዚአብሔር በሚያውቀው ማውቀው ነገር የለም። ከዛ ሲሰጥሽ ምንድን ነው ገባሽ? በላው በዛ ሰዓት ደስ ብሎኝ ምንም አላስብም። እንደ እህቴ ናት፣ ለእኔ በጣም ትከራከራለች። የኔን ከኢትዮጵያ መውጣት ትፈልጋለች። ከዛ ያንን በላው። ዳቦ ደፍታለች። ይሄንን ዳቦ የሆነ ቦታ ይዘን እንሄዳለን አለችኝ። ለካ እኔ ሳላቅ የእሷ ነገር ፕሮሰሷ ሁሉ ነገር አልቆላታል። በሴትዮቷ በኩል ከኔ ጀርባ ማለት ነው። ሁሉም ነገር አልቆላት እንደ ነገር ልትሄድ ነው። እሷም ቡና ትሸጣለች ማለት እሷም ቡና በቆሎ ተራ ቡና ትሸጣለች። እኔም ቡና ምንም ስለሚሸጥ ጎበዝ ስለሆንኩ ብዙ ሰው እኔ ጋር መጥቶ ላይክ ወጣት ነኝ ቆንጆም ነኝ። ወጣቱ በቃ ይመጣሉ ሁሉም እግዚአብሔር ይመስገን እሸጣለሁ። ከዛ በምን እንደሆነ ሳላቅ አቡ ክርስቶስ በሚያውቀው እሷ ተሳካላት። አበድኩኝ በቃ እንዴት ሆኖ ያንን ዳቦ ይዘን ሄድን። ዳቦውን ይዘን ደፍታ እብድ የሚያህል ዳቦ በእሳት ነበረ ትዝ ይለኛል። ደፍታ ይዘን ሄድን። ከዛ እዛ ከሄድኩ በኋላ ምን እንደተፈጠረ መድኃኒዓለም አላውቅም። ሄጄ ቆርቆሮ የሚመታበት ቤት ውስጥ ብቻ መኖሬን ነው የማውቀው። ቆርቆሮ ይመታል እዛ ቤት። ከዛ እዛ ሄድኩኝ። በቃ ምንም እኔ በዛ ሰዓትም ምንም አልገመትኩም። መጣሁ። ከዛ በሁለተኛው ቀን ቡና አውጥታ አልሸጠችም፣ ቡናም አላቀረበችም። ፔርሙዞቿንም ቡና የምትሸጥበትንም ምኑንም ጭና እኛ ወደ መጣንበት ወስዳ ሰጥታ መጥታለች። ለካሷ ልትሄድ ነው ወደ ቤሩት ማለት ነው። ከዛ በቃ እኔ በጣም እላፊ ሲሆን በቃ እናቴ ህፃኗን ለእኔ ትተሽ አጎትሽ ጋር ሂጂ ብላ አዲስ አበባ ሄድኩኝ። በዛ 2000 1,000 ሰጥቼ ለሴቲቷ 1,000 ይቀራል። 1,000 እጄ ላይ ነው ያለው። ከዛ በሱ ተነስቼ አዲስ አበባ ልሽ ሄድኩኝ። አቡ አዲስ አበባ ሄድኩኝ። አጎቴ ጋር እንደሄድኩ አጎቴ ጋር ዛ ደላላውን ጠይቂያት፣ እኔ ምን አውቃለሁ፣ ለእኔ እግዚአብሔር ብሎ ተሳክቷል፣ ልሄድ ነው አለች። ልትሄጂ ነው? እሺ በቃ ሂጂ አልኩኝ። በቃ ምንም በቃ እና ትመጫለሽ እኔ ቤት? አዎ እመጣለሁኝ አለች። እሺ ስጠብቃት አትመጣም። እዚህ አካባቢ ነኝ ብላኝ ታክሲ ይዤ ሲሄድ አትመጣም። እንደዚህም ስላ አትመጣም። በቃ ልታገኘኝ ስላልፈለግሽ እኔ ሄጃለሁኝ ኤርፖርት ነኝ አለች። በቃ እሺ ሰላም ሁኚ ደህና ሁኚ አልኩ። ከዛ በኋላ እኔ ስንት ጊዜ ቁጭ ያልኩልሽ 5 ወር ኢትዮጵያ ሳልሄድ መጣሁ። ከአጎቴ ጋርም ሰው ቤት አትቀመጪም እንግዲህ መጣሁ። ገባሁ ወደ ስቃዬ ተመልሼ። ከዛ ወደ ስቃዬ አሁንም ህይወትን እንደገና ሀውዬ ወደ ስቃዬ ገባውኝ። መኖር ጀመርኩኝ። የእሷንም ልጆች እየሄድኩ እያየው ምናምን። አቡ ክርስቶስ ምስክሬ ነው። እኛ ወሬ ጸበል ሄድኩኝ። በቃ ጸበል ሄድኩኝ። ጸበል ሄጄ ስጠመቅ መንፈሱ የሚለፈልፈው የእሷን ስም እየጠራ ነው። የእሷን ስም እየጠራ ነው የሚለፈልፈው እኮ። ምን ሆነሽ ነው ጸበል ሄድሽ? ምን ስትሆኚ ላይክ መጮህ ጀመርሽ ወይ? ምን ሆንሽ? ምን አይተውብሽ ነው ቤተሰቦች ጸበል የወሰዱ? አቡ የኛ አካባቢ ይርጋለም በጣም በጸበል የተያዘ ቦታ ነው። ዞር ስንል ከቤታችን አጠገብ እንደዚህ ጸበል ቤተክርስቲያን እንዲህ ነው ያለው። በቃ ዙሪያችን ነው። ሄድኩኝ ጸበል ማለት በአባ ቤት ሄጄ አንዳንዴ አባ ቤት እየሄድን የአባንም ካባ እናጥባለን ምናምን፣ እዛም ስራ ካለን እንሰራለን። ልክ የአባን ካባ ሳጥብ ወደቅኩኝ። ከዛ ስወድቅ እሳቸው ደነገጡና በሰዓቱ በመስቀል ምናምን ነካኩኝ። ነገ ጸበል ነይ ትምጣ አሉ። ጸበል ሄድኩኝ። በቃ ሲሄድ አቡ እየጠራ የሚለፈልፈው የእሷን ስም ነው። እየጠራ የሚለፈልፈው መንፈሱ የእሷን ስም ነው። ምንም አላልኩም። ጸበሌን ተጠመቅኩኝ። ሱባኤን ገባው። አባ ገዘቱት። በቃ በሰላም መኖር ጀመርኩኝ። ሱባኤን ገባው ምናምን ሄዳለሁ። ከጸበል ከቤተክርስቲያን ዞር አላልኩም። ከዛ በቃ ጸበሌን ተጠቅሜ ልክ 1 ወር እንደሞላኝ የአጎቴ ሚስት ቪዛውን ሁሉን ነገር ጨርሳ ሰው አግኝታ ልክ በ5ኛ ወሯ ነይ ያለችኝ። ልክ እኔ የመጣው ቀን አቡኔ ወደ ቤሩት ሲሄድ እሷ ወደ ኢትዮጵያ ተመለሰች። በ5 ወሯ ይኸው መድኃኒዓለም ምስክሬ። ለምን አላ በቃ ተመጣች። በቃ
በ5 ወሯ ያው ከታች የሚያውቁ የሰፈር ልጆች ሁሉ አሉ። መጣች በ5 አለች። ምን ሆኜ ነው የመጣሁት አለች። ዋይ ከኔ ጋር ኦልሬዲ አትነጋገርም። እናቴም ሄዳ ለሰው ስሞታ ተናግራለች። አንቺ ጸበል ስትወሰጂ ስትለፈልፊ መንፈሱ የእሷን ስም ስላነሳ ኦልሬዲ እሷ መተት አስመታብሽ እንደሆነ በአካባቢው ስለታወቀ ሁሉም ዘጋት። ከዛ የእሷን ስም እየጠራ ነው መንፈሱ የለፈለፈው። ለዛ እናቴም ስለማታናግራት እሷ ከቤሩት መጣች። ከቤሩት ልክ በ5 ወር ስትመጣ እኔ ሄድኩኝ። ከዛ ሄድኩኝ ቤሩት ላይ እግዚአብሔር ይመስገን በሰላም መኖር ጀመርኩኝ። ሰዎቹም ጥሩ ናቸው፣ ይወዱኛል። እኔ የሰው ፍቅር አለኝ፣ እግዚአብሔር ይክበር ይመስገን። ሀብቴ የሰው ፍቅር ነው ሀቡ። በቃ ሰዎቹ በጣም ወደዱኝ ምናምን። ከዛ ልክ እዛ እንዲሄድኩ ነው አሁን የትዳሬ ነገር። ልክ በ5 ወሬ እዛ እንዲሄድኩ ነው ቤሩት እንደሄድኩኝ ባሌ ልክ እኔ በሄድኩ በ3ኛ ወሩ ሚስት አገባ። ነው አንቺ ቤሩት ከመሄድሽ በፊት አጎትሽ ቤት ስትኖሪ ምናምን እሱ ፈቃደኛ ነበር? ሰላም አልተጣላችሁም? በሰላም ነው ወጥተሽ አጎትሽ ቤት ምናምን መኖር የጀመረው? ሸኝቶኝ በቃ በሰላም። እኔ እኮ አቡ በቃ ህይወቴ ላይ ምንም ይሁን ምንም ነገ ይስተካከላል ነው በቃ አስተካክለዋለሁ። ህይወቴን እኔ መስራት እችላለሁ ነው። ይጠጣል፣ ኦኬ ነገ ይተዋል ነው በቃ የኔ ሀሳብ ማለት ነው። ያ ነው በቃ እኔ የምኖረው ማለት ነው። ከዛ እሱ ልክ ሄድኩኝ ቤሩት። ልክ በ3 ወር ጃጎቴ ሚስትና አሰሬ መጡ። እኔ በቃ አስቢ ልጄ ጡቴ ራሱ በዛ ሰዓት ላይ ያኔ አለው ጡት አለ ወተት ስላለ ያመኛል። ከዛ ልጄ ምን ሆና ነው በቃ የሆነ ነገር ኮሽ ሲል ልጄ ነው የምለው፣ የሆነ ነገር ኮሽ ሲል ልጄ ነው የምለው። እና ሴትዮዬና አሰሬና የአጎቴ ሚስት መጡ። አጠገቤ መጥተው ቁጭ አሉ። ስራ ታይና ቁጭ በያሉኝ ቁጭ አሉ። ምንድን ነው ስላቸው፣ አይ የሆነ ነገር ልንነግርሽ ፈርተን ነው። ምንድን ነው የምትነግሩኝ ስል፣ አይ በቃ እንዳትደነግጪ ከዚህ በኋላም እንትን እንዳትዪ ባልሽ ሚስት አግብቷል አሉኝ። የእኔ ባላ እና ታዲያ ለእኔ ምን አደረገኝ? ገላገለኝ፣ ፈጣሪ ይስጠው። ይሄን ስላደረገ እኔ እነሱ ምደነግጥ ማለቅ ስምጮኡ ምን መስሏቸው ነበር። እግዚአብሔር ይስጠው ይሄን ስላደረገ በጣም ነው ማመሰግነው ብዬ የእሱን ታውኩኝ ማለት ነው። ከዛ 2 ዓመት የሞላውኝና ከቤሩት ኢትዮጵያ ገባሁኝ። ከዛ ኢትዮጵያ ገብቼ ኢትዮጵያ እየኖርኩኝ እግዚአብሔር ይመስገን ኢትዮጵያ እየኖርኩኝ 7 ወር ጸበሌንም በደንብ ተጠመቅኩኝ። ምን አልኩኝ 7 ወር ቁጭ ካልኩ በኋላ አቡ በቃ ህይወት ከባድ ሆነብኝ ለኔ። ለምን እናቴም ኑሮ ቆልቁሏል፣ ባሌም የተባለው አግብቷል። ምንም ለልጄ ምንም ወዲ ምንም ነገር ስለሌለ እኔ ምንድነው ሀሳቤ 2 ዓመት ሰርቼ መጥቼ ከልጄ ጋር እኖራለሁ። እሱ መንጃ ፍቃዱን ከያዘ እሱ ያኖረናል፣ ኑሮ ይስተካከላል ነው። ግን እሱም ይስተካከል አይደለም፣ ጭራሽ ይባስ ብሎ አግብቶ እኔ ሲሄድ አንድ ወንድ ልጅ ወልዶ ጠበቀኝ። ከዛ እሺ ከሆነ እሺ አልኩኝ። ከዛ በቃ በ7 ወሬ ተመልሼ ያም ብዙ ቻሌንጅ አለው አቡ፣ ብዙ ሰዓት መውሰድ አልፈልግም። በ7 ወሬ ተመልሼ ዱባይ መጣው ማለት ነው አቡ። ቤሩት እያለሽ ማለት ነው አንቺ የምትልኪው ገንዘቡን ልጅሽን መጀመሪያ ከባልሽ ጋር በሰላም ሸኝቶሽ ከሆነ የመጣሽው ልጅሽ ወንድ ነው ሴት? ይቅርታ ሴት ናት። ልጅሽ ለምን እሱ ጋር አልሆነችም? ለምን እናትሽ ጋር ሆነ? አቡ ልጄ ሲጀመር ጠጥቶ መጥቶ ይሄ ይቅርታ ለንግግሬና ጠጥቶ መጥቶ ስለሚያስመልስ በጣም ነው የምትሳቀቀው። ስለሚመታኝም አትፈልግም። አይታለች፣ ኦልሬዲ ይዛለች ጭንቅላቷ ላይ ገባች። ኮንቶማ ውሻ ምን አደረጋት ስትያት እንዲህ አድርጎ መታት ብላ ነው ሁላ የምትነግርሽ። ታያለች። ስለዚህ ልጅሽን እናትሽ ጋር አስቀምጠሽ ነው ወደ ቤት። ስለዚህ በየወሩ ደሞዝሽን ትልኪ የነበረው ለእናትሽ ነው? በእናቴ ነው። በቃ በአጎቴ በኩል ለእናቴ ነው ደሞዝ የምልከው ማለት ነው። ኦልሬዲ እናቴ በቃ ጭራሽ ልጄን ወደ ማሳደግ ገባች ማለት ነው። ከዛ እኔ ሀሳቤ 2 ዓመት ሰርቼ ልጄ ጋር ሄጄ ከልጄ ጋር መኖር ነው። ግን ከልጄ ጋርም እኖራለሁ ብዬ አስቤ አቡ ልክ ኢትዮጵያ ስገባ ነገሮች እኔ እንዳሰብኩቸው አይደሉም። እዚህ ጋር መናገር ማልፈልጋቸው ነገሮች ብዙ ነገር አሉ። በቃ እኔ እንዳሰብኳቸው አይደሉም ነገሮች አቡ። በጣም ከበደኝ። ከዛ
ኦኬ ተመልሼ መሄድ አለብኝ አልኩኝና ወደ ዱባይ በትግል እሱንም በስንት መከራ ሀቡ ማምጣት አይቀሩም ዱባይ መጣሁ። ዱባይ መጣሁኝ። ልክ ቢሮ ላይ በቢሮ ነው የመጣሁት። ቢሮ መጥቼ ልክ 3 ወር እንደተቀመጥኩ ነው ስራም አግኝቼ የገባሁት። ወሬ ገና ሳልጨርስ፣ ምክንያቱም ኪያ መጠየቅ አልፈልግም ገና ነኛ ኪያ ጋር። ለዛ እንደዚህ ብዬ ሀዊን ስጠይቃት 600 ብር ሰጠችኝ። ያንን 600 ብር ለእኔ የምፈልገውን ነገር ማድረጊያ አስቀረሁኝና ለልጄ ላኩላት፣ የቀረውን ማለት ነው። ምጠይቀውም ሰው ነበረ። ያንን ሰው ሄጄ ጠይቄበት ምናምን የቀረኝን ለእናቴ ላኩላት ማለት ነው። ከኪዩ ጋር ሲወጣ አጋጣሚ ኪያ በእጁ ላይ ሳንቲም ስለሌለው አልጠየቅኩትም፣ ብር ስጠኝም አላልኩትም። ሳልለውም ዝም ብዬ በቃ ወጥቼ ሄድኩኝ። በዛ ሰዓት እንደውም ኪያን እኔ ብር መጠየቅ ፈርቼ ሚስቱ የኪያ ሚስት ናት፣ ምንም ብር የለሽም አይደል እንኪ ለመሄጃ ይሆንሻል ብላ 50 ብር ሞዴስ ገዝተሽ ሂጂ ብላ የሰጠችኝ የኪያ ሚስት ናት። ይኸው ኪያ አጠገብ ያለ፣ ምክንያቱም መዋሸት ስለማልፈልግ። ከዛ በዛ ምክንያት ሀቡ በዛ ምክንያት ነው የእሷን ብር ያልመለስኩት። እሱም በሁለተኛ ነገር ላይ ደግሞ የተነጋገርነው እኮ መስከረም ላይ ነው ሀቡ። በዛ ጊዜ ትጠይቀኛለች ብዬ አላሰብኩም። ያልኳትም አመጣሻለሁ ነው። ማመጣትም በማን ነው? በኪያ በኩል ነው። ካለኝ ሰጥቼው ከሌለኝ ደግሞ ሰርቼ እሰጥሃለሁ ብዬ ላመጣ ያሰብኩት በሱ በኩል ብቻ ነው፣ በኪያ በኩል ማለት ነው። ከዛ አልሆነም። በቃ በዛ ምክንያት ነው የእሷን 100 ሺህ ብር ለምን አልመለሽም ላልሹ ነገር ማለት ነው ሀቡ። ከዛ በኋላ ሀቡ እየሰራሁኝ እህቴን ላመጣ ሞከርኩ ማለት ነው። አንዴ ማርዬ እኔ ባጭሩ ስለሆነ የሚገባኝ ሀዊ ብርሽን ሰጠችሽ 24 ቀን ደሞዝ ወይስ አልተሰጠችም? አጭር መልስ አልሰጠችም ወይስ ሰጣኛለች? ሰጠችኝ እኮ 600 ብር ሰጠችኝ። ምን አረግሽ? ለልጄ ላኩኝ ሀቡ፣ ለልጄ ግማሽ ለልጄ ልኬ የ24 ቀን ደሞዝ 600 ድርሃም ብቻ ነው። 600 ብር ነው የሰጠችኝ። የ24 ቀን ደሞዝ በ1500 የ24 ቀን ደሞዝ 600 ድርሃም ነው የሚመጣ። ትክክል ነው ሂሳብ። በቃ እኔ የሰጠችኝን ነው የተቀበልኩት። ምክንያቱም አውቃት ስታይ ብዬ ስለገባሁ ላይ ሆነሽ እንደደላው ሰው አንዴ ደሞዜን መጠየቅ አፍራለሁ፣ አንዴ ደግሞ የተሰማውን የቸገረው ሰው ሺ ምናምን ያውቃል እንዴ? ጭራሽ የሰራበትን አይደለም ለሰራበት ነገር የቸገረው ሰው ልጁና እናቱ እጁን የሚጠብቁ ሰው አይደለም የሰራበትን የላቡን ቀርቶ ምንም ነገር ሺ ማይዘው። ምክንያቱም ችግር ሺ ምን ያጠፋል አይደል? አንቺ እናትና ልጅሽ የአንቺን እጅ እየጠበቁ ተቀምጠው እንዴት ነው የሰራሽበት ጉልበት ሺ ላብሽ ሺ ምን ይዝሽ 1500 ድርሃም ከሆነ ደሞዝሽ የ24 ቀን የሚመጣው 1000 ምናምን ነው የሚመጣው። የ6 ቀን ይቆረጣል ከ30 ቀን። በቃ ያንን ስትሰጠኝ በቃ እሱንም ላክሽ ለእናትሽና ለእናቴ 300 ብር ላኩኝና ሌላ መጠይቀው ስለነበረ ኪያ ጋር 15 ቀን ደግሞ ሱቅ ውስጥ የሰራሽበት ከኪያ በዛ ሰዓት ላይ ብር ስለሌለው ብር የለኝም ማለት የለውም ነበረ ብር። እሱ አውቃለሁኝ ማለት ኪያ ማለት ለእኔ ገመናዬ ነው፣ ገመናው ነኝ፣ ያውቀኛል፣ አውቀዋለሁ በደንብ ስለሌለው በቃ እኔ የታክሲ እንኳን የለኝም ነበረ። ሚስቱ ናት ሰጥታኝ 50 ብር ታክሲ አይወስድም። እኔ ሩቅ ነኝ ያለው ፐርሙ ጁሜራ ካወቅሽ በጣም 120 ብር ነው ታክሲ ራሱ ካሊፍት 50 ብር አያመጣኝም። ካሊፍቱን ተበድሬው ነው ድሮም ስለሚያገኝ አህመድ የሚባለው እሱን ያመጣል። እሺ ኪያ ጋር 15 ቀኑ ስለሌለው አልተቀበልሽም። ኢትዮጵያ አሁን እዚህኛው ቤት ገባሽ። እዚህኛው ቤት 3ኛ ወርሽ ሊሞላ ነው። የ2 ወር ደሞዝሽስ? ሀቡ የ2 ወር ደሞዜ። እሺ የ2 ወር ደሞዜ ሀቡ የ2 ወር ደሞዜ ደግሞ ሀቡ የ2 ወር ደሞዜ የመጀመሪያ ገና እንደሰራሁኝ አመመኝ። ወጥቼ ጥርሴ ይረግፋል ብዬሻለሁ። ወጥቼ ታከምኩበት። እራጅ ተነስቼ የሚሞላ ነበረ አስሞልቼ ያ ሁሉ ነገር አድርጌ ኦሬዲ ከዛ ለእናቴም አላኩም። እንደውም የመጀመሪያ ደሞዜ የቤት ክራይ ነበረብኝ፣ የኢጃዛ ቤት ክራይ ማለት ነው። የቤት ክራይን ከፍዬ ጨርሼ ገባሁኝ። የቀጣይ ወሬ ደግሞ የዛኛው ያለፈው ወሬ ለእናቴ
ላኩኝ። እህቴ ልትመጣ ከሰው የተበደረችው 50 ሺህ ብር ስለነበረ ያ ብር ስላልተመለሰ እሱን እዳ መልሽ ብዬ ለእናቴ ላኩላት። ያንን ቅድም እንደነገርኩሽ ወረቀቴን ሲይዝ ጓዳይ 9,000 ድራም ከዚህ አይደለም ያገኘሁት። እናቴ ከኢትዮጵያ ከሰው ተበድራ ልካልኛለች 60 ሺህ ብር። እሱንም ወዲያው ላኩኝ መለስኩኝ። አሁን የሰራሁትም ማለት ነው። አሁን የሰራሁበትን መለስኩኝ ማለት ነው። በቃ የዚህ የሁለተኛ ወሬ እንደሱ አለቀ ማለት ነው። በቃ የሁለተኛ ወሬ ለእህቴ ፓስፖርት አውጪ ለእህቴ ሲኦሲ ተማሪ ብዬ ብር ላኩኝ ምናምን አለቀ። የሶስተኛ ወሬ ነው እጄ ላይ ያለ። እግዚአብሔርን ነው የምልሽ አቡ 2 ወር ስራ ሳልሰራ ቁጭ ነው ያልኩት። የሉም ተሳፈሩ፣ እኔን አስቀምጠው በነፃ እየከፈሉኝ ተሳፈሩ። እስኮ ማማ ኦኬ፣ እስኮ ማማ ኦኬ ቴኮች ኦኬ ነው 2 ወር ሙሉ የሄዱት። የማገኘው ደሞዜ 3,000 ብር ነው። ስራ ስለሌለ ነው። ስራ ካለ ግን 3,500 እናደርጋለን ብለውኛል። ኦልሬዲ ስለማልሰራ ጨምሩ አላልኳቸውም። አሁን ግን ልጆቹን ይዘው ስለመጡ ጨምሩላቸዋለሁ እየሰራሁኝ ስለሆነ ማለት ነው። እንደዛ ነው ያለው። ከዛ ደወለች አወራችን በቴሌግራም አንቺ ብር ፈልጌ ነበረ ብር ስጭኝ። እንዴት ነው በዚህ ሰዓት ብር የምትጠይቅኝ? እኔ እኮ አሁን ገና ነው ስራ የገባሁት። እንዴት ነው በዚህ ሰዓት ብር የምትጠይቅኝ? ይሄ የሰራሁበትን እንዲህ አድርጌያለሁ። ቢያንስ እህታችንን እንኳን እንውሰድ ብለሽ አላገሽኝም፣ ግን ለብር ጊዜ ታወሪኛለሽ እንዲህ አልኩኝና የለኝም አልኳት። ሀቢባ ቤት ከስሻለሁ አለችኝ። ወይ ሀቢባ ቤት ትከሽኛለሽ? በይሽ ሀቢባ ቤት ክሰሽኝ እመጣለሁ። ይኸው ቁጥሬም እንኪ ለሀቢባ ስጫት ብዬ ቁጥሬን ሁላ ሰጠኋት። ይኸው የዱባይ ቁጥሬ ለሀቢባ ቤት ከስሻለሁ ስትለኝ ኦኬ ስጫት፣ ይኸው ለሀቢባ ስጫት ቁጥሬ ብዬ ሰጠኋት። ከዛ እሷ አመጣችው ነገሩን፣ እሷ አሮጠችው፣ ጓደኞቻችን ጋር ሄደች። ሁሉም አንቺ እናትሽን ረድተሻል፣ እናትሽን ከረዳሽ እኛ እናውቃለን ማን እንደረዳ። እናትሽን ከረዳሽ ደረሰኙን አምጪ፣ እናትሽን የረዳሽበት። እኛ እንፈርዳለን። ውሻ ብርሽን አትበላም፣ ብርሽን ልትበላ ብላ አይደለም። ግን አንቺ አንደኛ በአክስትሽ መሀል መጠየቅ የለብሽም ነበረ። ሁለተኛ ነገር ደግሞ እሷ አሁን ገና ነው እኛም እያወቀን ስራ የገባችው። ከዛ እህቷ ልታመጣ ጎንበስ ቀና እያለችን ያለችው። አንቺ እያገሻት አይደለም፣ በየላክሽበትን ደረሰኝ አምጪ ያሏት፣ ደረሰኝም ሳትወስድ ዝም አለች። ከዛ ትናንትና ለእናቴ ስሚ አንቺ ብላ ነው እናቷን የ9 ቤቷ እናቷን አንቺም ልጅሽም ብሬን በላችሁኝ አይደለ? እናቴ አታውቅ። ስለዚህ ብራቡ በአቦ ነው ወስጄ ማሳቀልላችሁ። እናቴ ይሄንን ወስዳ ለሰው አሰማች። እግዚአብሔርን ሰው ነው ጉድ ያለው ሀቡ። እናቴ ጡቷን ይዛ ነው ትናንትና ያለቀሰችው በማታውቀው ነገር። ሀቡ ልብ አድርጊ፣ ብሯን ልበላ ብዬ አይደለም። አዎ ገባኝ። እናት ግን ማለቴ የእናትሽን እዚህ ጋር ባታስገቢው ላይ ችግሩ በአንቺና በእህትሽ መሀል ስለሆነ በህትማማቾች ባህል ይፈታል እንጂ ማዘርሽ ለሁለታችሁም እናት ናት። ለአንቺም አንቺንም 9 ወር አርግዛ አምጣ ነው የወለደችሽ፣ እሷንም 9 ወር አርግዛ አምጣ ነው የወለደቻት። እናትሽ ጋር ሁለታችሁም እኩል ነው ልትሆኑ የሚገባው። ገንዘብ የረዳም ያልረዳም እናት ጋር እኩል ነው መሆን ያለበት። ሀቡ እሷ ጋር እኛ ሁለታችንም እኩል ነን። ግን ሀቡ እሷ ምንድን ነው መሰለሽ እናቴ ታያለች፣ ለእኔ ታዝናለች። ሁሌም ረዳ እኔ ነኝ። ሀቡ ምንድን ያለችው አንቺ ብትረጂ እኮ ልጅሽ እሷ ጋር ስላለች ነው የምትረጂው። እኔ ግዴታ የለብኝም። ሀቡ እኔ ኦኬ ብዬ ልጄን እኮ ዛሬ ላይ ልጄ 11 ዓመቷ ነው፣ 12 ዓመቷ እየመጣ ነው። ልጄን በወስድ እናቴ ጾሟን ትደር ነው? እናት ከወለደች ካሳደገች በኋላ እናት አትጦርም? እናት አትረዳ? ለእናት አይደረግም? እናትማ ትረዳለች፣ ግድ ነው። ከእናት በላይ ምን አለ? ግን እናትን ስንረዳ በወደን ፈቅደን፣ እኔ ደስ ብሎኝ ነው ለእናቴ ሳደርግ ባደርገው ውስጥ ብሎኝ ራሴ ደስ ብሎኝ እንጂ እህቴ የኔ እህቴ እኔ እየረዳው ስለሆነ አንቺን ባፍንጫት ትረጃለሽ ብላኝ አይደለም። ራሴ እኔ አክብቤ ለእናቴ ዱዓ ያስፈልገኛል፣ እናቴ ዱዓ ታድርግልኝ፣ እናቴ ትመርቀኝ ብዬ ራሴ ፈልጌ ለእናቴ ያደርግላታለሁ። እህቴ ብታደርግ ባታደርግ የራሷ ጉዳይ ነው። የእናቴን ምርቃት ካልፈለገች፣ የእናት ምርቃት ካላማራት የራሷ ጉዳይ። እኔ ግን እንደ ልጅ የራሴን ድርሻ እወጣለሁ። ስለ እህቴ አይመለከተኝም። ገባሽ? እኔ ራሴ እንደ ልጅ ነው የምልሽ እንጂ ኦልሬዲ እኮ እኔ
እንዳልሽውም እኔ ኦልሬዲ ግዳጄን እየተወጣው ነው። አድርጊም አይደለም ግን እኔን ጋራ እንተጋገዝ ብያታለሁ። እንዳልሽው ነው። ከረዳች ትርዳች፣ ካልረዳችም ማንም ኪዝ እጇን ይዞ እርጅ የሚላት የለም፣ መብቷ ነው። ግን ደግሞ ላይክ መርዳት አለባት እናታችን መረዳት። እንኳን እኔ እንኳን የወለድናት ያልወለደቻቸው ራሱ ሳያዋት አዝነውላት የሚረዷት ናት እናቴ፣ የኔ እናት። አይቷታል፣ ኪያ በአካል ሄዱ ያውቃታል፣ ሄዱ አይቷታል። ገባሽ? እኔ ከታሪክሽ በጣም የከፋኝ ፓርት የእናቴ ልጅ እርቦኛል ሞዴል ያስቸግሮኛል ብለሽ ማለት ጓደኛ የሰፈር ልጅ ባዳ እንኳን አይጨክንም። እና ያልሽው እውነት ከሆነ ከሁለተኛው ወገን ሳንሰማ አንቺን ብቻ ሰምተን አንቺን ብቻ ትክክል ነሽ ማለት አንችልም። እሷም ታውቂያለሽ፣ እኔ ባህል ከሁለቱም ወገን ነው መስማት ያለብን። ግን እውነት የእናትሽ ልጅ ሆና አንቺ እርቦኛል ጠንቶኛል በሰው ሀገር በስደት እኔ ባዳ ሆኛ አንጀቴ ስፍስፍ ነው ያለው። አልቻልኩም ራበኝ ስትይ ማለት ነው። እና አይደለም ጠይቂው ክያን፣ ይኸው ጠይቂው ያውራ ክያ። ለምን አቡ ይኸው ያውራ። ከራሱ መስማት አለብን እንጂ ክያ እኮ የአንቺ ወገን ነው፣ ለአንቺ ነው ሊመሰክር። ቻይኖች ቤት ስራ ተገኘልሽ እና ቻይናዎች ቤት ገብተሽ ክትት ብለሽ 2 ዓመት ከ3 ወር ሰርተሽ ቻይናዊው ጾታዊ ትንኮሳ ማድረግ ጀመረ። ግን ለመጀመሪያ ጊዜ ቻይና ጾታዊ ትንኮሳ ሲያደርግ ቻይና ማለት ሴትዮዬ ናት። ቻይና ግን ሰውዬ ቱርካቢ ነው። ቱርኪ ቻይና ያገባል? አዎ እሷ እዛ ስትማር እዛ ስለተማረች እሷም ኦልሬዲ ላይክ እንደ ቱርክ ናት። እና ግን ሰውዬው ምንድን ነው ስትይው ቻይና ነኝ ነው የሚለው፣ እሷን ስለሚወዳት ሚስቱን ስለሚወዳት። ግን እሷ ቻይና ናት፣ እሱ ቱርክ ነው። ቱርክ ላይች ይወዳቸው ነበር። ቻይና ያገባሉ? አቡ ፊልም ላይ ስለወጣቸው በቃ ጸድዳሉ ይመስሉኝ ነበር። እሺ ኤኒዌይ ሰውዬው በጣም ሀብታም ነው። አዎ በጣም ሀብታም ነው። በቃ ላይ አንድ ወንድ ልጅ ውለጅልኝ ነው፣ ከዛ ሂጂ ኢትዮጵያ የፈለግሽውን ላድርግልሽ ነው የሚለው። ያንን በአግባቡ አይደለም የሚለው፣ በግዴታ ነው። ገባሽ? ያንን የሚያደርገው በግዴታ ሚስቱ ያለች ይሄ እንደዚህ መንገድ ላይ ከሚጣል ወረቀት እያነሳ የአገር ሴት ያመጣል። በጣም ቆሻሻ የሆነ ሰው ነው። ያ ነገር ደግሞ እኔ ደበረኝ በቃ። ከዛ ለጓደኞች የነገርኩኝ አንድ ቀን ልብ ካለው እንደ ሚስት አያገባሽም ምን አባቱ ነው አስረግዝሽ እና ሄደሽ። ይሄ እኮ ንቀት እኮ ነው። አዎ እኔ ደግሞ እኔ እግዚአብሔርን እኔ አቡ በህይወቴ ውሸትም አልወድም መዋሸትም አልፈልግም። እንደዛ ሲለኝ ሚስቱ ማናት? አረ በጣም 2 የሚያማምሩ ልጆች አሏት። አየሽ ግን ንቀቱ። ግን እሷ መውለድ አትፈልግም። መውለድ አትፈልግም እሷ ከዚህ በኋላ። ካልፈለገች እኮ ሙስሊም ከሆነ እንደ 2ኛ ሚስት ማግባት ይችላል አንቺን ከፈለገ እንጂ እንደ ውሽማ ላስወልድሽ ባለጌ ስድ። ይሄ ይኸውልሽ ንቀታቸው ነው። እንደዛ ሲለኝ እኔ እንደዛ ሲለኝ እሱ እንደዛ ሲለኝ ምን እንዳደረኩት ታውቂያለሽ? ኦኬ አንተ ከኔ ልጅ መውለድ ከፈለግ መጀመሪያ ህጋቢ አድርገኝ፣ በምኖርበት ሀገር ህጋቢ አድርገኝ። ወረቀቴን ሲይዝ ለዛ ነገር ችግር የለውም። ግን ደግሞ እኔ ህጋቢ ሳልሆን ያንን ነገር መሆን አልፈልግም አልኩት፣ እንደማያደርገው ስለሚያውቅ ማለት ነው። እሱ 100 ብርና 50 ብር እየሰጠ ሊባልግ ነው የሚፈልገው። አንቺ ሊያታልልሽ ነው፣ ሊገዛሽ ነው በ100 እና በ50 የሚፈልገው። እኔ ደግሞ እንደዛ አልገዛም። ከዛ ቲቼ መጨረሻ ላይ ቪዲዮ ሁሉ ይዤበት ራቁቱ ምናምን ወጣሁኝ ከዛ ቤት ማለት ነው። በቃ 2 ስልክ አለኝና አንዱን አስቀምጬ በአንዱ ቪዲዮ ይዤበት ምናምን መጨረሻ ላይ ገፍቶ ሲመጣ ወጣሁኝ ከዛ ቤት። ቪዲዮ ምናምን ያሽበት ክፍልሽ ሊያስቸግርሽ በራቁቱ ሲመጣ አንድ ስልክ ደብቀሽ ቀርጸሽው ነው? ከዛ አሳይተሽዋል ቪዲዮ? አሳይቸው። ወረቀት የለኝም ነበረ፣ ፖሊስ ጣቢያ እየሄድኩ ነው አለኝ። ሂድ እኔም ይሄንን አሳያለሁ አልኩት። ከዛ በስንት መከራ ቤት ውስጥ ሆነሽ ቢገልሽስ ያንን ጉዱ እንዳታወጭበት እዛው ገለው ቢቀብረሽ እንዴት ደፍረሽ? ከወጣሁ በኋላ ነው ቪዲዮውን የላኩለት። ከወጣሽ በኋላ ነው? ከቤቱ ከወጣሁ በኋላ ነው ቪዲዮውን የላኩለት። ከዛ በቃ የመጨረሻ ገፍቶ ሲመጣ ወጣሁኝ። በቃ እዛ ቤት የጸሎት ቦታ አለኝ፣ የጸሎት ቤት አለኝ። ጠዋት እጸልያለሁ፣ ማታ እጸልያለሁ። ለዛ በቃ ሁሌ በቃ ፈጣሪ ማለት ከመጥፎ ነገር ጠብቀኝ ነው የምለው። ምክንያቱም ያንን እሱ እንደዛ ሲያደርግ ባያደርግ እንኳን ከኔ ጋር እንትን ሲል ብታይ ሚስቱ አስብ፣ ሁሉ የሁለታችንም የኔ ህይወት ኢየሱስ ታዩ የኔ ህይወት በጣም ነው የሚበላሸው። ከዛ የመጨረሻ ገፍቶ ሲወጣ ወጣሁኝ። ከዛ ኢጃዛ ቤት ሄድኩኝ። አቡ ኢጃዛ ቤት ሄድኩኝ። 8 ወር ሙሉ ኢጃዛ ቤት ቁጭ አልኩ። ያለ ስራ
ያለ ምንም ነገር ጠዋት መታመም ማታ መታመም በቃ ከሰው አልስማማ። አቡ ከዚህ በኋላ ነው የኔ ስቃይ የጀመረው። አስቢ፣ እናቴን ምረዳ እኔ ነኝ። እህቴ አለች አቡ የኔ የታላቄ ታላቅ ደሃ ምስኪን ናት። ምንም የላትም ከኛ የምትፈልግ ናት። የታላቄ ታላቄ ግን አላት አቡ በቃ ኢትዮጵያም እያለች ትሰራለች። ከዛ እንትን ሄደች። እኔ እዛ ቻይኖቹ ቤት እየሰራው እያለ እሷ ጆርዳን ሄዳለች። ጆርዳን ሄዳ እየሰራች ነገሮች አልስተካከልም ሀቡ ነገሮች ለእናቴ አንድ ነገር አታደርግም። በደንብ ስሙኝ፣ ለእናቴ አንድ ነገር አታደርግም፣ አትረዳም። የእኔ ልጅ እናቴ ጋር ስላለች ነገሮች ሁሉ እኔ ላይ ነው ሀቡ ጫና የወደቀብኝ። ሀቡ ይሄንን ነገር የምናገረው ከኔ የበለጡ ሰዎች አማክሬ የሰው ከኔ ከተሻለ ሰው ጋር ጠይቄ ነው ዛሬ አንቺ ቤት መጥቼ ልናገር የቻልኩት። ነገሮችን በደንብ አገናዝቤ ነገ የምጸጸትበት ነገር እንዳይኖር ነው። እንትን ጆርዳን እያለች አቡ ነገሮች አልሳካሏት፣ ትሞክራለች፣ አይሳካላትም። እህቴ በመከራ ሳትሰራ ከጆርዳን ኢትዮጵያ ገባች። ኢትዮጵያ ስትገባ ኢትዮጵያም ሄዳ መበሳጨት ሆነ ስራዋ። እሷም በቃ ባሏ እርጉዝ እያለች የሆነ ነገር ስለእንትን ስላለባት በቃ በዛ ነገር መበሳጨት ትዕግስት የላትም። የእናቴ ልጅ አልኳት አቡ አንዳንድ ጊዜ እናት እንደ አባትም እንደ እናትም ሆና አሳድጋ ብላ ያለቀሰችብን ቀን ነገሮች አይሳኩልንም። ያንቺ